ቢኒያም ማነው ካምፓላ ነው ማነው ከዚህ ቢኒያም ጁንታዬ ነው ያለው። ኦኬ ሌላ የምታስታውሱት አለ? የጠራ ምን ያልተጠራሁት አለ? ብፁዕ አምላክ ብለህ ነበር እዛኛ ላይ ጽፋለሁ። ብፁዕ አምላክ ጽፌዋለሁ። የእንትና ጥሪ የእነዚህን የሁለቱን አላየሁትም። የመኮንንና ናታን አሁን ማሳየት እችላለሁ። ኦኬ እሺ፣ ችግር የለው። እንግዲህ ስንት ሰው ጠራኝ ማለት ነው በዚህ 2 ሳምንት ውስጥ? ወይ ደግሞ ከማነው 2 ሳምንት ውስጥ አልኩኝ። ፈለገ ቀጥሎ ከፈሌ መብረቃዊ ጥቃት በኋላ ማለት ነው። 1 2 3 4 5 6 7 8 9 10 11 12 ኳስ ሜዳ ሙሉ እኮ ኤርሚሻ እዚህ አለ። መድኃኔዓለም ባሪያ ናሽናል ቲም ከነ ቤንቹ ማለት ተጠባባቂ በረኛ ነው ቢኒ እኮ ከነ ቤንቹ አልኩኝ እኮ ናሽናል ቲም ከነ ቤንቹ ነው። ለአንድ ሰው ይሄ ሁሉ ወገኖቼ ይሄ ሁሉ ጥሪ ያቀርቡልኛል። ከፈለገ ቅጥቀጣ በኋላ ማለት ነው። ወሩ ምንድነው? ጥቅምት ነው አይደል? በሀገራችን እኮ ባህል ኮርማ የሚቀጠቀጠው በጥቅምትና በህዳር ወር ነው። እና እንዴት ነው ቅጥቀጣ? ጥማሙ ሰውዬን ረስታ አለ። አይ ነው እሳቸው እኔ ነኝ የጠራሁት። እሳቸው እኔ ነኝ የጠራሁት። እሳቸው እዚህ ውስጥ አይገቡም። እሳቸው አልጠሩም። እነዚህ ጠበል ቅመስ ሲሆን ምን ይሁን ግን በዚህ እኔ ትዝ የሚለኝ በጥቅምት ወርና በህዳር ወር ኮርማ ይቀጠቀጣል። ማኮላሸት ይባላል ማለት ነው። ዘር እንዳይሰጥ በሬ እንዲሆን ይቀጠቀጣል። እኔ ከይህ ልጀምር ከዚህ ልጀምር ወይስ ከዚህ ልጀምር ብዬ እንዳለ ጠራኝ ሰረዘ ጠራኝ ወገኖች አይመጠንም ተውዋል። የእውነት መናቂ አይደለም። ጠራኝ ይሄንንም ልተወው ነበረ ግን በጣም ብዙ አፍልቶ ነበር። ጠራኝ ሰረዘ ጠራኝ። ይሄ ስነ ምግባር ስለጎደለው ከዚህ በፊት ነግሬዋለሁ። ኦኬ የመኮንን አልሰማሁም ለመናገር ናታኒምና መኮንን አልሰማሁም። መዝሙረ ያሬድ እንደው ላፍላ ብሎ እንጂ እኔ ስንት ጊዜ ጠርቼው እምቢ አለ አይደል እንዴ? ጠርቼው ያልመጣ ማለት ነው። እዛው ቤቱ ድረስ መቼ ያልመጣ። ኦኬ ኦ ኖ ኖ ኖ አንደኛው ተዘነጋ እንጂ ቆይ አይ ቲንክ ከሱ በፊት ነው። ከማን ነው? ከፈለገ በፊት ነው ኋላ አይዶ ነው። ክርስቶፎርስም ጠርቶኝ ነበር። ክርስቶፎርስ አይ ቲንክ በፊት ይመስለኛል ባልሳሳት ከቅጥቀጣ በፊት ነው የጠራው። ክርስቶፎርስ ምንድን ነው ማኝ ይባል ኤርሚ ምንድን ነው? እሺ ችግር የለም። እሺ አይ ክርስቶፎርስ እንኳን እንተው። እሺ ማለት ከዲቤቱ በፊት ጠራው። እኔ ጠርቼው ነበር ሰርዟል። እሱም ራሱ ማለት እዛ ገብቼ ቪዲዮ አለ ሳያችኋለሁ። ተቀበሉ ብዬ ስል አንቀበልም። እኔ መምህር ድርበርልስ አይ አልጠራኝም። እሺ አልጠራኝም ሳይሆን ማለት ያለብህ አልመታኝም ነው። አይ አልጠራኝ እኔ ባልጠራኝም እያዘልኝ ብጠራ ነበር። ኦኬ መዝሙረ ያሬድ አልቀበልም ብሎ እኔን እምቢ ሲል ሜሎስ ጠይቆት ነበር። ነገረ ክርስቶስ ላይ እምቢ አለ ማለት ነው። ዘማርያም ጠራኝ፣ ወረፋ ጠብቅ ተባለ። ይሄኛውም አሁን ለቀሲስ እነዚህ ሁለቱ ዘማርያምና ጅብሪል
ቀሲስ ዲበኩሉ ለማስመለጥ ነው። እኔ ለቀሲስ ዲበኩሉ ያቀረብኩትን ጥሪ ይሄኛው በታቦት ካልተወያየው አለ። እስከ ዛሬ የት ነበርክ? ለምን ለቄሱ ሲቀርብ ተሯሯጣችሁ? ቄሱ ይጉበት ነው ያልኩት። አሁን ኦልሬዲ ነግረውኛል አልገኝም ብለው፣ ግን ተስፋ አልቆርጥም። ቅዳሜ ጠዋት እዛው በሩ ላይ ጠብቃቸዋለሁ። ኖ በእኛ እሑድ ጠዋት ነው። እሺ ቢንያምም ያቅሙን ሞከረ አሉ። ከዚህ በኋላ እመነኛ አልኩ። ባልቴቱ ሁሉ ይጠራኛል አልኩ። ምን ድግስ ወይስ ዲቤት? ባልቴቱ ሁሉ ይጠራኛል። ጠሩት ያንን ሰውዬ በማማሲያ ወገቡን ነው የምለው። እናቶች እንደሚጠሩኝ አምናለሁ። ግን በማማሲያ የሰሩትን ወጡን ምናምን ነገር እንደዛ ጨለፍ አድርገው በእንጀራ ይሰጡኛል። እናቶችን እንኳን ችግር የለውም። ይሄ ሁሉ ማዕት ምንድን ነው የተነካው? ተዛ ይላችሁም ያ ነገር ወገኖቼ። ኦኬ እኔ ስንት ነው የቀረ? እዚህ ጋር ስንት ናቸው? 12 አይደሉ? ከ850 12 ስትቀንስ ስንት ነው የሚሆነው? አስሉት እስቲ ወገኖቼ። የሂሳብ ሰዎች አላችሁ? አይሰማም። 738 ይቅርታ፣ ሚውት አድርጌ አይሰማም። 738 ምንድነው? ከ12 እኮ ነው ቀንስ ያልኩ እኮ። ከስንት? ከ50 እኮ ከ800 ከ850 ይቅርታ 838 የነብዩ ኤልያስን የተጋፈጣቸው አንድ ሆኖ 800 ነው እና 838 መሙላት አለባቸው። 12 ደርሰዋል። ከዛ ማውንት ካርሜል ላይ እንገናኛለን። ማውንት ካርሜል ላይ እዚህ እንገናኛለን እና ወይ እያነከሱ ይወጣሉ ወይ እያነከሱ ይወርዳሉ እና 835 ይቀራል። ማነው 38 12 ሞልተዋል። ይጥሩ ጨርሻለሁ። ይሄ ሁሉ ድግስ አይደለም የጠራኝ እንዴ። ደግሞ እኮ አንዱ ከአንዱ እንኳን ወረፋ እኮ አይጠብቁም። ተገፋፍተው 12 ማለት እኮ በወር አንድ ዲቤት አለብህ ማለት ነው። አዎ ተገፋፍተው ሊያልቁ እኮ ነው። ደግሞ ከምንም በላይ ለዚህ ሁሉ ይሄ ሁሉ ሰው እንዲጠራ ምክንያት የሆኑት ብዬ እኔ ስጠረጥር ምክንያት የሆኑት ቀሲስ ዲበኩሉ ማለት ነው። ምክንያት የሆኑት እኚህ አባት ናቸው። ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር ለዚያ የኦርቶዶክስ ጁንታ ያልኩት ማለት ነው። ከአለባበሱ የተነሳ ነው እንደዚህ ያልኩት እንጂ እኔ እንደዚህ አይነት ዲያቆን፣ እንዲህ አይነት ቄስ፣ እንዲህ አይነት መነኩሴ የለም አይቻላቅም። ይሄ የኦርቶዶክስ አለባበስ ራሱ አይደለም እኮ አለባበሱ። እና እሺ የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል
በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ሊቃውንቱ አታስበላን እያሉ ሲመክሩ ይታይ። አንተ ራስህ ጉዳይ እኛ እናሳዝንም ወይ ማለታቸው ያቺ ቀን ተረገመች ነው ብለው የሚሉት ግፋ የሆነብህም ወይ ያሉ ከእሳቸው ጋር ውሎ እንዳታስበላን ብለው ሲመክሩት እኔ ደስ የሚለኝ መሰለህ ኤርሚ፣ ድምፀታቸው ነው ደስ የሚለኝ። ቀስ ብለው እንዴት ነው እንዳታስበላን የሚሏት አባባል በጣም ነው ደስ የምትለኝ። ዜማ አላት አይደል? ዜማ አላት። አስበላቸው እኮ ዮኒ ያሸው ነበር አሉ። ቆይ እስኪ ቪዲዮ ላኩልኝ። እንዳትሄድ ተብሏል ነበር ሌላ ቦታ ዮኒ ጋር። ቆይ እስኪ አሁን ላኩልኝ ብያቸዋለሁ። ዮኒ ያሸው ነበር፣ ቆንጆ አድርጎ እየጨመቀው ነበር አሉ። እና ልጁ ሰው አይሰማም። ዳግሻ እኔ ጋር አለ፣ እኔ ፖስቻለሁ። ኧረ ተው ዮኒ አጠበው። እንዳትሄድ ተብሎ ሄዷል አሉ። ቆይ ቤካ ጋር ካለ እናየዋለን። ግን ምንድነው ልጁ አይሰማም ማለት ነው? ዲያቆኑንም አባቶቹንም አይሰማም ማለት ነው? የሆነ ብርቅ ሆኖበታል መታሸት መሰለኝ። እና ፉል ቦዲ ማሳጅን መስጠት ማታል ቆንጆ አርጎ ይስቶታል አለ ኤርሚ። እስቲ ማን ነው ዮኒ? የተናገርኩት በድንግል ማርያም ማለት የአዲሱ መደበኛ ትርጉም እዚህ ጋር በቀዳማዊ ኃይለ ሥላሴ ትርጉም ልቀይረው፣ በጃንሆይ ትርጉም ማለት ነው። ኦኬ የእኛ መጽሐፍ እንዲህ አይልም ብለው እንዳይሉ። ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ምን ይላል? የምድር አሕዛብ ሁሉም በዘርህ ይባረካሉ ቃሌን ሰምተሃልና። ለአባታችን ለአብርሃም የተናገረው በምን? በዘርህ። ዘርን ባያስቀርልን ኖሮ ብለው ለማርያም የሰጡትን ይህንን ዘር የቀረው ዘር ማን ነው? ቅዱስ ጳውሎስ በገላትያ መልእክት መጽሐፍ ምዕራፍ 3 ቁጥር 16 እና 17 ላይ ምን ይላል? እንደዚህ ይላል፣ ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ለብዙዎች እንደሚነገር ለዘሮቹ አይልም። ይታይ ዘፍጥረትን የጻፈው ሙሴ ነው። ገላትያን የጻፈው ጳውሎስ ነው። ሁለቱም በመንፈስ ቅዱስ ነው። ነቢዩም ሐዋርያውም በመንፈስ ቅዱስ ተመርተው ነው የሚጽፉት። የነበሩበት ዘመን የትየሌለ ነው። ብራዘር የ1500 ዓመት የዘመን ርቀት አለ መካከላቸው ላይ። ማስታወሻ ደብተር እያስክ ስማ። በተለይ ኦርቶዶክሳውያን የ1500 ዓመት በላይ ርቀት የዘመን ርቀት አለ በታላቁ ነቢይ በሙሴና በጳውሎስ መካከል ባለው ዘመን ማለት ነው። ጻፍ፣ ዝም ብለህ እዚህ አታፍጠጥ። ኦኬ። ስለዚህ ሁለቱም የዘመን ርቀት ላይ እዚህ ነው ያለ የዘመን ርቀት ላይ ሆነው በነቢዩም የተናገረው ጌታ መንፈስ ቅዱስ ነው፣ በሐዋርያውም የተናገረው ጌታ መንፈስ ቅዱስ ነው። የዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ያለውን ዘር ብሎ ያለውን ገላትያ መልእክት መጽሐፍ ላይ ራሱ የአብርሃም ልጅ የሆነው ጳውሎስ ከነገደ ብንያም የወጣው ጳውሎስ ዕብራዊው ጳውሎስ ሲጽፍ እንዲህ አለ፣ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እግር እንደሚነገር ለዘር ይላል፣ እርሱም ክርስቶስ። የቀረልን ዘር እሱ እንጂ እሱ አይደለችም። ዳርያዥ ያልኩሽ እህትዬ ከጎዳና ላይ ዞር በይ። የቀረልን ዘር ክርስቶስ እንጂ ማርያም አይደለችም። አየህ ቤካዬ፣ እንደገና ቪዲዮ ካለህ ዮኒ ቆርጦ እስከዚህ ድረስ ተናግሮ ከሆነ አስቀምጠው ወይ ቀጥላ ያለው ስዩም እኮ አቋርጦ ነው የወጣው። እዛ ላይ ነው ያቆመው። እርምጃ ወረደ። ኦልሬዲ አቋርጦ ሲወርድ አቆመው። እንትን ዮኒ ማንበብ አቆሞ ነው እዛ። ልጁ እንዳታስበላን የተባለ ተመክሮ የማይሰማም ማለት ነው ያቆኑ። ልጁ ግን ድርቅና ነው ድቆና ነው የወሰደው። እኔ ግራ ገባኝ። በእውነት አባቱ መክረውት ነበር። አሁን ይሄ ሲሰሙ ምን ይላል? በእንዲህ አይነት ምክር ቆይ ቢኒ ምን እንደምስቀው ምክር በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ሊቃውንት አውጥቶናል፣ ከመስመር አውጥቶናል። ከዮኒ ማኛ ጋር ይኸው ገጥሞ አውጥቶናል። ይቆንጥጡት ይህንን ልጆትን
ከእርሶ ጋር ነው የሚለው ከእኛ ጋር እየዋልክ ታስበላናለህ ብለውት ይኸው እንደገና መጥቶ አስበላሁት። ይኸው አሁን ማለት ነው። ኦርቶዶክሳውያን ምህላ ያዙ፣ በእውነት ምህላ ያዙ። ደወል ደውሉና ምህላ ነው መያዝ ያለበት። ነገራችሁ ሁሉ በጣም ድብልቅልቅ ነው ያለው። አባት ልጁን ሲመክር አይሰማም። አባት ልጁን ሳይጠይቅ ከጴንጤ ጋር ልወያይ ብሎ መጣ። ቀጠረኝ፣ ተረባርበው አስጣሉኝ አለ እና አትሞክረው ተያይዘን ማለቃቸው። ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን በፍካሬ ኢየሱስ ላይ ይመስለኛል አይደል ነው ተሳቼ ከሆነ በስምንተኛው ሺህ አባት ባለ ልጅ የአባቱን ምክር አይሰማም። ህፃናት ሸብተው ጥርስ አውጥተው ይወለዳሉ ከእናታቸው። የቤኪን ቪዲዮ አንዴ እንደገና እንዴ ክፈተው። የመጀመሪያው 5 ሰከንድ ላይ አንድ ነገር አስታውሱ። የመጀመሪያው 5 ሰከንድ ላይ ኧረ ቆይ ዳኪ አንድ ኤርሚ በጌታ አሁን ቤኪ የለጠፈው ነው። ህፃን ልጅ ሸብቶ ይወለዳል። እየጠፋችሁ ይወጣሉ። ቆይ ይወጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጠረሰልም ቀበል አድነኒ እምለይ መሰው ለማለት ወበሊት ቀጥሎ በድንግል ማርያም ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ይበቃል። ላይክ ፋዘር ላይክ ሳን የሚባል ነገር አለ። ሲቀጥል ወይ ጋይስ ወዲያው ነው ትዝ ያለኝ ጌታ። ኧረ በቅዱስ ሚካኤል አላኪ እዚህ የሆነ ነገር አንብቤ ያለ መጽሐፍ ሄኖክ ላይ ይመስለኛል። ፍካሬ ኢየሱስ አየህ ብዙ ነገር ስለማንብ እዚህ መጽሐፍ ሄኖክ ላይ ይመስለኛል ህፃናት ጥርስ አውጥተው ሸብተው ይወለዳሉ የሚል ነገር ስኮመኩምልህ ነው የምኖረው እኮ እና ሄኖክን እያጠናሁት ሙሉን ምን ይላል መጨረሻ ዘመን ምዕራፍ ስንት እንደሆነ አይደው ነው። ቆይ አሜን አሜን። ተባርከናል። ተባረክ ጌታችን። ሊሊ ዳጊያችን በድጋሚ ትላል ከቬጋስ እህታችን ኤልሲ ባለፈው እንግዲህ ጊዜ አልሰጠኋችሁም፣ በጣም ይቅርታ። ሰላም ነው። ሰላም በይን እስኪ ካለሽ። ከዛ ራይል ትቀጥላለች። እሺ ኤልሲ የለሽም፣ ስትመጪ ትይናለሽ ወይ ድምፅሽ አይሰማም። መጽሐፍ የሚገኘው ኦርቶዶክሳውያኖች ባካችሁ የእናንተን መጽሐፍ እንንገራችሁ። ሄኖክ መጽሐፍ የሚገኘው 80 አህዱ ላይ ከተጨማሪዎቹ 15ቱ መጽሐፍ አንዱ ነው። እኛ አንቀበለውም እሱን መጽሐፍ። ስለዚህ 66 ውስጥ የለም። 15ቱ መጽሐፍቶች በጠቅላላ እንደው አንድ ቀን ቤት ከፍተን እናወራችኋለን። እርስ በርሳቸው የሚጋጩ እንደው አንድ ሁለት እንኳን ንገረን ካላችሁ በጣም የሚያስቅ እንኳን አይደለም መጽሐፍ ቅዱስ ላይ እንደው የድርሰት መጽሐፍ ላይ እንኳን በዚህ መልኩ ታሪክ ሊጋጭ ታሪክ ሊዋሽ በማይችል መልኩ የውሸት ቃላቶች የሚጋጩ ቃላቶች ከቀሪ የመጽሐፍ ቅዱስ ሀሳብ ጋር የሚጋጩ ስለሆኑ 15ቱን የቀኑና መጽሐፍት በዚህና በብዙ ምክንያት አንቀበለውም። እንደው አንድ ሁለት ምክንያቶች ልንገራችሁ ብዬ ነው እንጂ ብዙ ምክንያት አለ ቀኖናውን ማንቀበልበት ወይም ተጨማሪ መጽሐፍቶችን ማንቀበልበት። ስለዚህ እነዚህ 15 መጽሐፍቶች የኛ ስላልሆኑ ጥቅሱ ጠፋም ተገኘም እኛን የምትጠይቁናል። የኛ መጽሐፍ አይደሉም። ኦኬ። ሌላው ደግሞ ሁሉም ነገር እንድናውቅ መጠበቅ የለበትም ያንዳንዷን ነገር፣ ይህም መታሰብ አለበት። ስለዚህ ይህ የሚያሳየው እናንተን ነው የምትዋረዱት። የት እንኳን እንዳለ መጽሐፋችሁ አታውቁትም። ግለጡት እስኪ፣ ግድ የላችሁ እንደው 80 አህዱንም ቢሆን ግለጡትና አትሊስት ከዛ ውስጥ ከአዲስ ኪዳን እንኳን ከፍታችሁ ጀምራችሁ ለማንበብ ሞክሩ እስኪ።
እስቲ ዝም ብላችሁ እንደው ማቴዎስ ብላችሁ ጀምሩና ደግሞ ከማቴዎስ ነው የሚጀምረው አዲስ ኪዳንና ከሱ ጀምራችሁ ብታነቡ ለራሳችሁ አንድ ምዕራፍ ሁለት ምዕራፍ አንብቡ። ከዛ በኋላ ይነግራችኋል። ጥላው ስለሆነ ብሉይ ኪዳን ለአዲስ ኪዳን አንዳንድ ነገሮች እየገቧችሁ ይመጣሉ። ደግሞ አዲስ ኪዳን ብቻ አንብቡ አለ ብላችሁ ሄዳችሁ እንዳታወሩ። እንደው ቢያንስ ከሱ ጀምሩ ማለት ነው። አቅሙ ካላችሁ ሙሉን መጽሐፍ ቅዱስ አንብቡት። ግን ትክክለኛው ሐሳብ የምታገኙት 66 ላይ ምንም የማይገጫጩ ሐሳቦችን የምታገኙት። ለምሳሌ አንድ ምሳሌ ልንገራችሁ። እስቲ ቆይ ኤርሚዬም ስላለ እዚህ ጋር ክፍሉን አውጥቶ ሊያሳያችሁ ይችላል። ለነገራችሁ ይችላል። ሌሎች እህቶች ይቀጥሉና አንድ ሁለት የሚያስቁ ነገሮች እንኳን መጽሐፍ ቅዱስ ላይ በእንዲህ አይነት መልኩ የተጋጨ ነገር ሊኖር ምን ስትሆኑ መጽሐፍ ቅዱስ ብላችሁ 80 ያህዱንም እንደያዛችሁ ታላቅም እና አሁን ያለ ብላችሁ አታምኑ። እሺ አንድ ሰው ይቀጥል። እንዴ እስከዛ ልክፈተው። ራሄልዬ ወይ ኤልሳዬ ነገ ቀጥል። ፋይንድ አውት እና አለን ችግር የለ። አይ ቲንክ ራሄል አለሽ ካለሽ አንቺ ሰላም በይንና ወራሽ አለው። ጌታ ይባረክ። እንዴት ናችሁ? እንኳን ደህና ቆያችሁ። የምወዳችሁ የአባቴ ልጆች 2018 ላይ ምስጋናዬን ያበዛችሁት እናንተ ናችሁ። ስለ እናንተ በጣም እግዚአብሔርን እያመሰገንኩን ያለሁት ክብሩን እሱ ይውሰድ። ሁላችሁም ሰላምና ጸጋ ይብዛላችሁ። አንድ ነገር ብቻ መናገር ብፈልገው ዮኒ እና ወንድማችን ቤት ተገናኝተው ነበር እና በነበረው ነገር በጣም ተደስቼ ነበር ወደዚህ የመጣሁት። ዳጊ የዋልኩበትን ልዘግብላችሁ ሲል እኔም እያማረኝ ነበር ለመዘገብና አጋጣሚ ግን እሱ ቪዲዮ ላከ። እኔ ዮኒ ከሱ ጋር ባደረገው ንግግር በላይ ዮኒ ከወጣ በኋላ የነበረው ነገር በእውነት ነፍስ አልቀረልኝም። በጣም ተደስቼ ነው የመጣሁትና የዚህ ቤተሰብ የዚህ ቤት ውጤት ነው። በቃ ክብሩን አሁንም ኢየሱስ ይውሰድና እዛ ቦታ ላይ እኔ እንጃ ተቋቁሞ ቤቱን አለመዝጋቱ እኔ በጣም ነው የከበደኝ። ህዝቡ ሁሉ ነው በቃ የተነሳውና ምንድን ያሉት ያለ ማርያም አማላጅነት ዓለም አትድንም ብለህ አትበል ከዚህ በኋላ በቃ እናስምልሃለን ነው እናስወግዝሃለን እስከሚሉት ድረስ አንተ አትበቃም፣ ለንግግር አትበቃም፣ እያስበላህን ነው። ቀድቼዋለሁ ቪዲዮውን ከፈለጋችሁ ለአንዳችሁ ልካለሁና በተለይ አንድ ሴት በቃ በጣም አድንቂያት ባርኪያት በቃ መርቂያት ነው የወጣሁትና እንዳለ እሷን ተከትለው ህዝቡ ተነሳ። አንደኛ ዮኒ ቤት የሚባል ከነሱ ቤተሰብ አንዱ ቤት እንዳትገባ ቪዲዮውን ቀድቼዋለሁ። ሁለተኛ አንተ በቃ ብቃት የለም ወይ ዕውቀት ሊኖር ይችላል ማስረዳት አልቻልክም። ያለ ድንግል ምክንያት ናት እንጂ ያለ ክርስቶስ አማላጅነት ነው ዓለም የማይድነው። ስለዚህ እረፍ በቃ አንተን አንሰማም፣ አንተን መስማት አንፈልግም። እያስበላችሁን ነው። እነሱ እግዚአብሔር ይባርካቸው መጽሐፍ ቅዱስ እንድንገልጥ አድርገውናል፣ አንብበናል። በቃ እኔ ምን ልበላችሁ የእውነት ነው ምን ልበላችሁ በቃ እግዚአብሔር ውጤቱን እንደዚህ ያሳየ ነውና በደስታ ሰክሬን የመጣሁት። ግን ከዳጊ ቀጥሎ ቁጥር ጽፌ ለመናገር ፈልጌ ምናልባት የቤቱን ባለቤት ስም መጥራት ሐሜት ሊሆንብኝ ይችላል። በቃ ልተወው ብዬ ዝም አልኩ። አጋጣሚ ግን ዮኒ ቪዲዮ ላከና በጣም የሚገርም ነው እግዚአብሔር እየሰራ ያለው የሰዎችን አመለካከት አይታችኋል። እቺ ኦሪጂናሏ ያልሆነችው ማርያም አስመሳዩዋ ማርያም በማርያም ቦታ ላይ ሆና የሰዎችን ጉልበት እየበላች ዘመን እየበላች ያለች በእግዚአብሔር ዕውቀት ላይ ከፍ ብላ ያለች ውሸታሟ ኮፒዋ ሃይ ኮፒዋ ማርያም አማላጅ አይደለችም አሉ ማለት ምን ያህል ለውጥ ነው ወገኖቼ? ምን ያህል ለውጥ ነው? እኔ መቼስ ከኔ ተሻላችሁ ናችሁ ሁላችሁም። እኔ ከሁላችሁም እዚህ ቦታ ላይ አንሳለሁና ይገባችኋል። በቃ ከቅዱሳንም ከስዕላት ከገድላት ከታቦታት ከተለያዩ ኮልኮሌዎችና ቅራቅንቦች በላይ ማርያምን ነው በህይወታቸው የሚያገኑት። እኔም እዛ ውስጥ ስለነበርኩኝ ማለት ነው። ምንም ሳናቅ እንደ ባዶ ጀሪካን ነው የምንጮኸው የማርያም ስም ከተነሳ። ግን አሁን ምድር የምትድነው በክርስቶስ አማላጅነት እንጂ በማርያም አይደለም። ያለ ማርያም አማላጅነት ምድር አትድንም አትበሉ። ከዚህ በኋላ እናስምላችኋለን በቄሶች እያሉ ነበርና ቪዲዮ ካስፈለጋችሁ ልክላችኋለሁ። በዚህ አጋጣሚ ዮኒዬን እግዚአብሔር ይባርክ ማለት ፈልጋለሁ። በሉት ጸጋ ይብዛለት። ደስ ብሎ ተባረኩ፣ ቀጥሉ። እግዚአብሔር በመካከላችን እንዳለ እያሳየ ነው። መንፈስ ቅዱስ ክብሩን እሱ ይውሰድ። ተባረኩ።
ተባረኪታችን ኤርሚ ሄኖክ 41 አንድ ላይ ነው ያለው ያ ሀሳብ። እስቲ ኤርሚ የሚሰማኝ ከሆነ ኤኒዌይስ አንዳንድ ክፍሎችን ዝም ብዬ ልጥቀስላችሁ። ሄኖክ 27:15 ላይ ሄኖክ ከተሰወረ በኋላ እየመጣ ያስተምር ነበር ይላቸዋል። እንግዲህ ይሄ ከመጽሐፍ ቅዱስ ሀሳብ ጋር ከቀሪው መጽሐፍ ቅዱስ ሀሳብ ጋር ፍጹም የሚጋጭ ነው። ሄኖክ 33:58 ላይ ሐዋርያት አሕዛብን ያጠፋሉ ይላል። ጀስት ሀሳቡን እየነገርኳቸው ያለሁት። ሶስተኛ መቃብያን ላይ ስትመለከቱ ሰይጣን የወደቀው ለአዳም አልሰግድም ብሎ ነው ይላል። እንግዲህ ያሳያችሁ ለአዳም አልሰግድም ብሎ ነው ሰይጣን የወደቀው ወይ ጌታ ኢየሱስ። እሺ ሶስተኛ መቃብያን 1:15 ላይ እሺ ፒክቸሮቹ አሉኝ ከፈለጋችሁ ለጥፍላችኋለሁ እዚህ ጋር። ሶስተኛ መቃብያን 4:10 ላይ እግዚአብሔር አዳምን ከምድር አፈር በማምጣት እሳትና ውሃ በመጨመር ምናምን ፈጠረው ይላል። እሳት ውሃ ምናምን አየር ይላል። እንዲያውም ቆይ ክፍሉ መጽሐፍ ቅዱሱ ተከፍቶ ቢነበብ ወይ እዚህ ጋር ለጥፍላችኋለሁ። ይሄ በጣም የሚያስቀኝ ፓርቲኛው ነው። ሶስተኛ መቃብያን 4:10 በጣም ነው የሚያስቀው። ከምንድነው ከውሃ ከእንጨት ከምንድነው የሚለው? ቆይ አንድ ለምን አልለጥፈውም? አንዴ ኤርቢዬ እስኪመጣ ይቅርታ፣ በትልቁ አድርገኝና ቢኒ ይቻላል። ቢኒ አድርገኝ። ይሄ ፓርት በተለይ ያስቀኛል። እንግዲህ እንደምታውቁት ዘፍጥረት 2:7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው ነው የሚለው። በአፍንጫውም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዛ ዞር ብሎ ሶስተኛ መቃብያን ላይ ደግሞ እግዚአብሔር ከምድር አፈር በማምጣት እሳት ውሃ ምናምን ጨመረበት ምናምን ይሏቸዋልና እንደ መጽሐፍ ቅዱስ በዚህ መልኩ ሊጣል አይችልም። ለዚህ ነው አንዱን ሄኖክን የማንቀበልበት ምክንያት አንዱ ይሄ ነው። ቆይ እንትኑ ፍላችሁና እኔው እስኪ ቆይ ቲንክ ስክሪንሾት አለኝ ወይም ቀጥታ ኤርሚ ጋር ባይብሉ ስላለ ከፍተን እናየዋለን። እሺ ጌታ ይባርካችሁ። ዳግዬም ስልክ ገብቶበት ነው። እኔ ሰከንድ ውስጥ ይመለሳል። እንቀጥላለን። ሁላችሁም ታች ያላችሁ ቤተሰብ እዚህም ታፕ ሼር ኮፒ ሊንክ በማድረግ አካውንቱን ከሪስትሪክሽን 3 ጊዜ ነው ተልኮልኛል እንታደገው ማለት እወዳለሁ። የምትችሉ የምናስገድዳችሁ አይደለም። የምትችሉ ግን ሼር ኮፒ ሊንክ አድርጎ የተባርካችሁ። ዳግዬ ይመጣል። ያው ቢኒ እንትን ለማድረግ ስገባ ነው ውስጥ ስገባ ፒክቸሩን ለማውጣት ነው እና ሲንክ እያደረገ ነው ከክላውድ እያለ አስቸገረኝ። ቆይ ካልሆነ በቪዲዮ አብሬ ታያቸዋለሁ። ተመቻችና ችግር አንድ ሰከንድ እሺ፣ አንዴ ልግባና ተመልሼ ካልሆነ ቪዲዮ አድርግና አሳያቸዋለሁ። ቀላሉ ግን ብለጥፈው ነው ብዬ ነው። እሺ ችግር የለም። ዳጊ በሚያመች መንገድ እንትን አድርገው እንቀጥላለን። እንግዲህ መጋለጥ ያለበት ሁሉ መጋለጥ አለበት። ሰው መስማት ያለበት ሁሉ እውነታው ሰው መስማት አለበት። ግን በጣም 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 የእውነት ለውጥ እየመጣ ነው። ኦርቶዶክሳውያን መጠየቅ ጀምረዋል። ይሄ ትልቅ ለውጥ ነው። ትልቅ ለውጥ ነው። መጠየቅ ሲጀምሩ ማንበብ ይጀምራሉ። ማንበብ ሲጀምሩ ወደ ጌታ ይመጣሉ ማለት ነው። ስለዚህ እየተዘረጋ ነው። ዳግዬ ከጨረስክ ይከንጋያ ቪዲዮ ላረገው ነው አልወጣልህ ስላለኝ ቪዲዮ ላሳያችሁ። ኦኬ እስኪ እናንብበው። መቃብያን ይነበባል። እስቲ እሺ እንደዚህ ላድርገው። በቅዱሳት እጆቹ ከምድር መሬትን ወሰደ። መሬትን ነው እንዴ ደግሞ የወሰደው? አፈርን ነው። እሺ መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልክና በምሳሌው ፈጠረው ይላቸዋል። ከዚህ ሁሉ የተፈጠራችሁ እንግዲህ ከስር 99 ጻፉ። እኛ ይሄ ሁሉ ከዚህ ሁሉ አይደለም የተሰራ ነው። ከምድር መሬት ወሰደ። መሬት ነው እንደ ወሰደው። እሺ ውሃ እሺ ወይ አፈር እናርግለት እስኪ ያኛውና ብለን እንረዳቸው። እሺ አፈር፣ ውሃ፣ እሳት፣ ነፋስ። አንተዬ እንዳለ መንደዳችን ራሱስ እንደነሱ ቢሆን አሁን ይሄ ፍጹም ይሄ መቃብያን ሶስተኛ መቃብያን ኮምፕሊትሊ ከዘፍጥረት 2 ጋር ይጋጫል። ሰው ከዚህ ሁሉ ነው የተፈጠረው። እሺ ሌላ ደግሞ አንድ ላሳያችሁ። ብዙ ጊዜ
ብዙ ልዩነቶች አሳይተናቸዋል ማለት አግኝቼዋለሁኝ። በጣም ይቅርታ። እንግዲህ እኔ አንዴ ትልቁ ላይ አድርገኝ አንዴ ሳነብ መጽሐፍቶች አሁን 6 እና 7 መጽሐፍት በአንዴ ነው የምጀምረው እና ዝም ብዬ አንዱ ላይ ብቻ ችክል አድርገህ እንትን እንዳይነት ታሪኩ በጣም ረጅም ነው ይዘበራረቃል እና በጣም ይቅርታ። ሄኖክ ላይ ብዬ ስላልኳቸው በጣም ይቅርታ። ሄኖክ ላይ እዚህ ጋር የሄኖክ መጽሐፍ ላይ በዚህ ክፍል ላይ ይሄ አስማትንና ኮከብን መቁጠር ምዕራፍ 2 ላይ ያለው እዚህ ጋር ፈረሱም በቅሎ ወደ ማዕረግ እና አስማዚያስ የሚባል እዚህ ጋር ያጋንንት ናቸው። ለምሳሌ በርቄልም ኮከብ መቁጠርን አስተማረ፣ ኮከብኤልም ምልክትን ማሳየትን አስተማረ። ከዚህ ታሪክ ጋር ነበር ያለ ይመስለኝና ሄኖክ ስላልኳችሁ በጣም ይቅርታ። ታዲያ የት ነው ያለው ቅድም ያልከው ብላችሁ ካላችሁኝ ያለው ዕዝራ ሱቱኤል ላይ ነው። እኔ ነኝ የተሳሳትኩት ስነግራችሁ ማለት ነው። ሄኖክ ወይ ኩፋሌ ያልኩት ይሄ ነው አሁን የተሳሳትኩት ማለት ነው። ኤርሚያስም እኮ 80 አሐዱ ላይ ነው ያለው አይደል? አዎ 80 አሐዱ ዕዝራ ሱቱኤል አይደለም። ይኸው የኛ መጽሐፍ አይደለም። ይኸው እዚህ ጋር እንደዚህ እንዲስከፍት ይኸው ተጨማሪ ዲትሮካኖኒካል ይኸው ተጨማሪው ላይ ማለት ነው። የኛ ከዚህ ወደዚህ ያለውና አዲስ ኪዳን ላይ ያለው ነው። ይሄ ዲትሮካኖኒካል የብሉይ ኪዳን ላይ ነው ተጨማሪው። ዕዝራ ሱቱኤል ይኸው ምዕራፍ 2 ኦኬ ምዕራፍ 3 ቁጥር ከአንድ ጀምሮ ላምብ ምልክቱ እንሆ እንዲህ ያለ ወራት ይመጣል። በዚህን ዓለም የሚኖሩት ሰዎች ታላቅ ድንጋጤ ይይዛቸዋል። ምግባር ትሩፋት የሚሰራባት አገር ትሰወራለች፣ ሃይማኖት የሚጸናባት አገር ትጠፋለች። አንተ ካየኸው በሰማኸው በደል የበዛ በደል ይሰራል። በአዝዕርት በአትክልት አምሮ የምታየው ይህ ዓለም የጠፋ የፈረሰ ሆኖ ያልፋል። ምድር በምድረ በዳ ትሆናለች። እግዚአብሔር ሕይወትን ከሰጠህ 3 ዓመት በኋላ ምድርን በመከራ ስትታወቅ ታያለህ። ፀሐይ ድንገት በሌሊትም ያበራል፣ ጨረቃም ድንገት በቀንም ያበራል። ከእንጨቶች በተአምራት ደም ይፈሳል፣ ድንጋይም በተአምራት ትጮኻለች። ሕዝቡ ይታወካሉ፣ ከዋክብት ይረግፋሉ። ይነግሳል ብለው ብዙ ሰዎች ያልጠረጠሩት ሐሳዊ መሲህ ይነግሳል። ከሰማያት ሰማያት ወረዱ፣ ከድንግል ማርያም ተወለዱ ሲል ቃሉን ሁሉ ይሰማሉ። በየሀገሩ ሽብር ይሆናል፣ እሳትም ከሰማይ ተጠቅሎ ይወርዳል። የምድረ በዳ አውሬዎች ቦታቸውን ትተው ወደ ከተማዎች ይገባሉ። ከሴቶችም ሸብቶ ጥርስ አውጥቶ ይወለዳል። ቅድም የተናገርኩት ማለት ነው። መጽሐፉን ስላሳሳትኳችሁ ይቅርታ። ለምን ያሳሳትከን ኤርሚያስ? ለምን ያልሆነ መረጃ ነገርከ ብለካል። አንዴ 6 እና 7 መጽሐፍት ነው የማነበው። እነሱ ጽፈውታል፣ እኔ ሳነብላቸው ሙሉ። አንዳችሁም ኦርቶዶክሳውያን ይህን መጽሐፍ አንብበህ ጨርሰህ አታውቅም። ይህንን መጽሐፍ 80 አሐዷችሁን አንዳችሁም አንብባችሁ ጨርሳችሁት አታውቁም። እረኛው ኤርሚያስ ግን አንብቦ ጨርሶታል። በጌታ ጸጋ በስቶለት ማለት ነው። የእናንተን 80 አሐዱን ነው ስናጠና የምንውለው። ዲትሮካኖኒካል የተጨማሪ መጽሐፍት ማለት ነው። እንዴት እንዳነበብኩት አየህ። አንተ ቁጭ ብለህ መናፍቅ ብለህ በል። ስንፍና ጎጆ ሰርቶብህ ማለት ነው። ጴንጤው የእናንተን መጽሐፍ ይኸውልህ በርብሮ ጥርስ ከምላሱ አውጥቶ ዳጊ ማንበብ አይጠበቅበት፣ ሌሎቹ ማንበብ አይጠበቅባቸውም። እኔ አንብቤ እሰጣቸዋለሁ። ለምን ይድከሙ? ህይወት የሌለበት መጽሐፍ ሲያነቡ አይናቸው ለምን ይጨናበስ? ኦኬ ዶክተሪ እዚህ ሲመረምረኛ አይኔን አንዷን አይኔ ብዙ ጊዜ ስጠርጋት የምታዩት ከማንበብ የተነሳ ብሎ መነጽር አዞልኛል። ስለዚህ ወንድሞች ማንበብ አይጠብቅባችሁም። መረጃ ከፈለጋችሁ እኔም ጋር ሌሎች ወንድሞች ጋር ጠይቁ፣ እንሰጣችኋለን። ዕዝራ ሱቱኤል አየኸው። አንተ ቁጭ ብለህ ማርያም ወረደች አሸዋ ላሸዋ ትላለህ። መጽሐፍ ተበልቷል። ይታያል ወንድም አለምዬ፣ ለጌጥ አይደለም እንደዚህ። አሁን መጽሐፈ ሲራክ፣ መጽሐፈ ጦቢት፣ የወዲት ጎዲት የለም። የነ የወዲት ሁሉ እዚህ አሉልህ። ጉዲትም ትዕግስትም ካለች በሙሉ በሰልፍ አሰልፌ እና አስቴር ሁሉ ከዛኛው አስቴር ጋር ሁለት አስቴሮች ናቸው ያሉት እዚህ መጽሐፍት። በጣም የሚገርማችሁ ከዛኛው ከእውነተኛው አስቴር ጋር አይገናኝም። በምዕራፍ ይበልጣል፣
ይኸውልህ እንደዚህ ተበርብሮላል ቤት ይታያቸዋል ወገኖች። እንደዚህ ነው የምናነበው። ይሄ 80 ያሉ ነው እስካሁን ድረስ ተጨማሪ ዲትሮካን ያንቃል። ቁጭ በሉና አንብቡ መጽሐፍ አንብቡ። 1700 ዓመት ታሪክ አለኝ እያልክ አዎ ትልቅ ቤተክርስቲያኖች ኦርቶዶክስ ዘመኗም ረጅም ነው የትየሌሌ ነው። ግን ልጆቿ መጽሐፍ ቅዱስ አያነቡም። ዝም ብሎ ጠላ መጠጣት ምናምን ነገር መሳደብ ኩፋሌ ተበርብሮላል፣ ተበልቷል። እውነቴን ብዬ የምልህ ለጉራ አይደለም። መጽሐፍ ሄኖክ መጽሐፍ እኛ አለን ብለህ የምትለው እኔ በልቼዋለሁ አልኩ ብራዘር። ንብብ ቁጭ ቅርጥፍ ኦኬ። የኔ መጽሐፍ ከዚህ በኋላ ያለው ነው የአዲስ ኪዳን እና ቅድም ካሳየኋችሁ ይኸው እነዚህ የኛ መጽሐፍቶች አይደሉም። እነዚህ እዚህ ጋር ያሉት ይሄ እኛ የምንቀበለው 39 ይሄ እኛ የምንቀበለው 27ቱ ይሄ የኦርቶዶክስ ነው። አንብበዋል ኤርሚያስ ፊደል በፊደል ይሄንኛውንም 27ቱን 39ን 15ቱ ተብሎ የሚባሉት በተለምዶ ዲትሮካኖኒካል። እዚህ ውሸት መዋሸት የለም። ስለዚህ ዳጌን መጽሐፍ ሙሉ በሙሉ አንብበው ብዬ እንን ዲትሮካኖኒካል አልመክርም። እኔ ስላነበብኩ ዋጋ መክፈል የለብህም። የምትፈልገው መረጃ ካለ ኤርሚ ብለህ ካልከኝ እነግርሃለሁ። እዝራሱ ትኤል ላይ ነው ማለት ነው ሄኖክ ያልኩት እኔ በስተት የዛኛው ከአስማዚያዝ የሚባለው አጋንንት ኮከብ መቁጠር ምናምን ነገር አስተማረ ምናምን ብለው የሚሉት ከሱ ጋር የተዛመደ መስሎ የነበር ታሪኩ እና በቃ ይቅርታ ብያለሁ ማለት ነው። መጽሐፉን አሳሳትኩ እንጂ ታሪኩ መጽሐፍት ውስጥ የለም። ያው እዝራሱ ትኤል መጽሐፍ ላይ እንዲህ ቁጭ አድርገናል። ስንሳሳት እንደዚህ ይቅርታ እንላለን። አየህ የጴንጤ ባህሉ ይሄ ነው። የተሳሳትኩትና መጽሐፉን ሄኖክ ብዬ ስላልኩ ማለት ነው። እዝራሱ ትኤል ሸብቶ ጥርስ አውጥቶ ህፃናት በዚያ ዘመን ይወለዳሉ። ይተርጉሙልን፣ ይፍቱልን። የሞተ መፍታት ብቻ ሳይሆን ቃሉንም ይፍቱ። ማን የሞተ ለመፍታት እንፈታለን ብሎ ከማለትም ቃሉንም ይፍቱ እና ብዙ ነገር ነው የሚሰማው ለማለት ነው። ተባረኩ። አለው አይደል? ሰምቻለሁ። ወንድምነት ትሰማለህ? ጌታ ይባርክህ። የተወለደ የለም እናንተ ሰፈር ከነ ጺሙ ሸብቶ ጺም እኮ ጺምማ ብለው ቢሉ ፀጉር አብቁሎ ነው። ሸብቶ ጥጥ መስሎ ማለት ነጭ ሲሸብት ሰው ነጭ አይደል የሚሆነው ፀጉሩ። ሸብቶ ጥርስ አውጥቶ ሁለት ብቻ ነው ይወለዳል። አንደኛ መቃብያን 23:1 ግን በጣም ፌቨሪት መልፈቀና አንደኛ መቃብያን የበሬው እንዳይ አረ ምን በሬ የበርበሬው አንደኛ መቃብያን 23:1 የአቤልና የቃየል ማለት የመጨረሻ በቃ መጽሐፍ ቅዱስ ላይ ማን ነው እንዲህ አይነት ተረት የጻፈው? ይሄን መጽሐፍ ቅዱስ ብለው እንዴት እንደያዙ ተላቅ ኦርቶዶክስ የአቤልና የቃየል የሃይስኩል ታሪክ እንዴት አንድ ሰው ወስዶ መጽሐፍ ቅዱስ ላይ ሲጽፍ ዝም ብለው ያዩታል? እንዴት አንድ ኦርቶዶክሳዊ እንዴት መጽሐፍ ቅዱስ ላይ እንዲህ አይነት የሆኑ ሁለት ጎረምሶች ሊያረጉት የሚችሉትን ታሪክ አምጥቶ ማን መጽሐፍ ቅዱስ ላይ ጻፈው? ደርድሬ እንዴት እንደጻፍኩት የውሱን ክፍል ሳጠ ነው። አንደኛ መቃብያን 23 አንተ ያልከው ማለት ነው። አንደኛ መቃብያን ይሁን እንደ ምናልባት ኤርሚ ይሄ መጽሐፍ በጣም መጽሐፍ መቃብያን ቀዳማዊ ልክ ብዙ ስህተት ስላለበት መቃብያን እንዳይሆን መቃብያን ሳይሆን ማለት ስህተቱ በዛ እዚህ በተለይ መቃብያን ላይ እስቲ ቀጥልሽ እየቃሙ የጻፉት ነው እንጂ መቼም በጤነኛ አእምሮ አይሆንም። ባይብል ብሎ የሚይዝ ግን አለ አይደል ኤርሚ? እውነት ግን እነዚህ 15 ተጨማሪ መጽሐፍቶች እኮ ባይብል ብሎ የሚይዝ ሰው በጣም የሚገርመኝ። እኔ በጣም ነው የሚገርመኝ ጌታ ኦኬ እዚህ ጋር ምን እንደሚልዩትና ቀጥታ አሁን ይሄ ቃል ከማን ጋር እንደሚጋጭ ላሳያቸው ወገኖች። ዳጌ ጥሩ ሀሳብ ነው ያነሳው። እንደው ቢያንስ
እችን ተናግሬ የመኝታ ሰዓቴ ስለደረሰ እተኛለሁ። ተሸኙኛላችሁ። አንያ መቃቢያን ቀዳማዊ ማለት ነው። ምዕራፍ 23 ቁጥር 1 ዳጊ ያሆን ያለው ማለት ነው። ወንድሙ የሚወደው መስሎት በየዋህነት የተከተለው ወንድሙን በገደለው በቃየል ስርዓት ጸንታ አትኑር። እርሱ በሴት ቀንቶ ወንድሙን ገደለው። በምን ቀንቶ? በሴትን የተጣሉት ትላለች ኦርቶዶክስ። መጽሐፈ ኩፋሌ መጽሐፍ ምዕራፍ 19 ቁጥር 2 ላይ ምን ይላል? ኩፋሌ 19:2 ላይ እንዴት እንዳጠናውልህ እግረ መንገድ እንድታይ ብዬ ነው። ማለት ጉራህን አቸርችርብን ብላችሁ እንዳትሉ። 19 በሰማንያ አሐዱ እኮ ጉራ ይፈቀዳል። በባይብል ነው የማይፈቀደው። እሱ 19:2 ኩፋሌ ማለት ነው። በዚህ ኢዮቤልዩ በዚህም ሱባኤ ውስጥ በሚቆጠረው በሁለተኛው ዓመት ርብቃ ልጇን ያዕቆብን ጠርታ ልጄ ሆይ ከከነዓን ሴቶች ልጆች 2 ሴቶችን የትኛው ነው? ኩፋሌ ላይ ነው። ኩፋሌ 5:9 አይደል ኤርምዬ? 5:9ም አለ። ቆይ ግን 19:2 ነው። ኦኬ 19:2 ከምን ጋር አገናኝቼ ነው የጻፍኩትኝ? ልጄ ሆይ እኔ እጅግ እወዳለሁ፣ ልቦናዬ ይወድሃል፣ በመዓልትና በሌሊትም የሚጠብቀ ቸርነቴና በማህፀኔ ሁልጊዜ ይመርቃል ብሎ የሚለውን ነው ከእሱ ጋር ያገናኘሁት። እዚህ ጋር ምን ይላል? ኩፋሌ 5:9 ላይ ከዚህ ከማህፀኑ ጋር ያገናኘሁት ከምዕራፍ 19 ቁጥር 2 ላይ ያለ ምዕራፍ 5 ቁጥር 2 ላይ ምዕራፍ 5 ቁጥር 2 ላይ ባለው ጋር አዳምም በዚች ከገነት ሲወጣ በጎ መዓዛ አድርጎ እንዲቀበል ምንድነው ዕጣን፣ ቃአንን፣ ልባንጃ፣ ሰልቡንን የሚባል ሽቶ ፀሐይ ሲወጣ ሰውነቱን በሰወረበት ቀን በጠዋት አጠነ። በዚያችም ቀን የእንስሳትና የአራዊትን ሁሉ በዚህም ዓለም የሚመላለሰውን ፍጥረትን የወፎችን የሚንቀሳቀሰውን ፍጥረት ሁሉ አፍ በአንድ ቀን ከመናገር ተከለከለ። ከዚያን አስቀድሞ አንዱ ከአንዱ ጋር በአንድ አንደበት በአንድ ቋንቋ ይናገሩ ነበር ብሎ ይላል። የዘፍጥረት መጽሐፍ ምዕራፍ 12 ላይ ባለው ማለት ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 9 ላይ ደግሞ እዚህ ጋር ሄደን ስናየው ምን እንደሚል ይሁት። እግዚአብሔርም አሁን ይሄ ነው ለእርስ በርስ እንዴት እንደሚጣላዩ። እግዚአብሔርም ከአቤል እጅ መስዋዕትን ተቀብሏልና ሎክ በሴት ቀንቶን የገደለው ይሉ የለ እዚህ ጋር መቃቢያን ቀዳማዊ ምዕራፍ 23 ቁጥር 1 ላይ እርሱም በሴት ቀንቶ ወንድሙን ገደለ ይላል። እዚሁ ክፍል ላይ መጽሐፈ ኩፋሌ ደግሞ ማለት ነው ምዕራፍ 5 ቁጥር 9 ላይ እግዚአብሔርም ከአቤል ልጅ መስዋዕትን ተቀብሏልና በቃየል ልጅ ግን መስዋዕቱን አልተቀበለምና በሶስተኛው ኢዮቤልዩ በመጀመሪያው ቃል ቃየል አቤልም በምድረ በዳ ገደለው፣ በግፍ ስለሞተ እየተካሰሰ ደሙ ከምድር እስከ ሰማይ ይጮሃል ይላል። ኦኬ ይታያቸዋል። እዚህ በሴት ቀንቶ ገደለው አሉ። እዚህ ደግሞ መስዋዕቱን ስለተቀበለው ነው አሉ። ኩፋሌ ምዕራፍ 5 ቁጥር 9 ላይ ማለት ነው። ኦኬ አንደኛ መቃቢያን 19 እዚህ ጋር ወደኋላ ደግሞ ተመልሰን 19 አንደኛ መቃቢያን 19:2 ላይ ደግሞ ምን ይላል? የቃየልም ልጆች በበዙ ጊዜ በከበሮና በበገና በሳንቲን መሰንቆን ሰሩ፣ ዘፈንና ጨዋታን ሁሉ አደረጉ ካለ በኋላ እንዲህ ይላል። እርሷ መልከ መልካም ነበረችና ለእርሷም ከገደለው ከደግ ሰው ከአቤል ሚስት
መልካሞችን ደምግባዎችን የሚሆኑትን ልጆችንም ዳግመኛ ለቃየል ተወለዱለት። ወንድሙን ከገደለው በኋላ የሱን ገንዘብ ርስት የሆነችው ያቺ እሷን ወለደ ብሎ ይላል። ወንድሙን አቤልን ገሎ ሚስቱን ወሰደበት ይላል። ኦኬ ዘፍጥረት 4 ላይ ይሄ ቃል አለ ወይ? ስለ አቤልና ቃየል በመጀመሪያ የሚናገረው በዚሁ ክፍል ላይ ዘፍጥረት 4 ላይ ያለው ወይ ብለህ ብትል የለም። ቃየልና አቤል መገዳደላቸውን ይናገራል እንጂ ሚስቱን ነጠቃት ብሎ የሚል በሴት ምክንያት ቀንቶ ገደለው የሚል የለም። በሴት ምክንያት ቀንቶ ገደለው ብሎ የሚል እዚህ መቃቢያን ላይ እንደጻፉት የለም። ኦኬ ይህም ብቻ አይደለም። መቃቢያን 23 እዚህ ያወጣው ማለት ነው። ኦኬ በዕብራውያን 11 ላይና በተለይ አንደኛ ዮሐንስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ምንድነው ብሎ የሚለው? አንደኛ ዮሐንስ 3:12 ቃየል አቤልን የገደለው በምን ምክንያት ነው? ኦርቶዶክስ በሴት ተጣልተው ነው ትላለች። መጽሐፍ ቅዱስስ ምን ይላል? ኤርምያስ የመጽሐፍ ቅዱሱን ንገረን። ከመጀመሪያ የሰማችኋት መልእክት ይህች ናት። ዮሐንስ ወንጌላዊው እርስ በርሳችን እንዋደድ የምትችል ይህች ናት። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ይላል ዮሐንስ ሲጠይቅ። ኦርቶዶክስ በሴት ምክንያት ነዋ ትላለች። በሴት ነው የተጣሉት ወንድማማቾቹ ብላ አይልም እኮ እግዚአብሔር ቃል። እና ዮሐንስ ይጠይቅልሃል፣ ጥያቄ ምልክት ይጠይቀናል። በምንድን ነው የገደለው ይላል። የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው ይላል። የትኛው ነው ክፉ? የትኛው ነው ጽድቅ የተባለው? የአቤል ጽድቅ የተባለው የትኛው ነው? የወንድሙስ ክፉ የሆነው የተባለው የትኛው ነው? የዕብራውያን መጽሐፍ መልስ አለኝ ይላል። ወደ እሱ እንሄዳለን። ወደ ዕብራውያን 11 እሺ ምን ይላል? ዕብራውያን 11 ላይ ከአቤል ይልቅ ማን ነው? አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይሄ ነው ጽድቅ የሆነው የአቤል በእምነት ስላቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ድረስ ይናገራል ይላል። የወንድሙ ጌታ ያልፈለገው ጌታ የቃየልን ያልፈለገበት ምክንያት ባይዘው ልብ በሉ። በዚህ አጋጣሚ አቤል ከበግ ነው ያቀረበው፣ ቃየል ደግሞ ከእህል ነው ያቀረበው። ምን ይላሉ አንዳንድ ሰባኪዎች እነሱና እግዚአብሔር ጥራጥሬ ስለማይወድ ነው ይላል። ዳር ያዝ አንተ ሰውዬ። የእህል ቁርባን መስዋዕት እግዚአብሔር ብሉይ ኪዳን ላይ ሲቀበል ነበር አይባልም እንደዚህ። እና እግዚአብሔር ደም ነው የሚወዳል። እግዚአብሔር ዛር ውላጅ አይደለም ብራዘር። እዚህም እኮ አቅርቡ ተብሎ ሲባል ብሉይ ኪዳን ላይ የቀረቡ የእንስሳና የመስዋዕት ደም የሰዎችን የኃጢአት መታሰብ ለማድረግ እንጂ እግዚአብሔር የማንንም ፈርስና ስብ እንደዚሁም ደም እንደ ዛር ውላጅ ረግጦ አሽትቶ እንዲህ አይነት ነገር የለም። ሰውን ለማዳን የዘመኑ ቁጥር ሲደርስ ከሴት የተወለዱ ልጁን ከመላኩ በፊት ሕግ የሚባል በመካከል ላይ ጣልቃ ገባ። ለሰው ተብሎ ሲባል ማለት ነው። ጥራጥሬ ስለማይወድ ነው ትላላችሁ እንዴ? ዶሮ አርከው እንደ ጌታዬን የእህል ቁርባን መስዋዕት ይቀበል ነበር ጌታ ብሉይ ኪዳን ላይ። የእህል ቁርባን ነዷቸውን ሁሉ ይዘው ይቀርቡ ነበር። ዘሌዋውያን ላይ ሄጄ ላሳይ ልታሳድሩኝ ካልሆነ በስተቀር ደስ ይለኛል። እኔ በአምላኬ ቃል ላይ እንደ ንጹህ ውሃ እየጠጣሁት እንደ ንጹህ ውሃ እየዋኘን እንሄዳለን። እና እግዚአብሔር በግ ስላቀረበለት አቤልን በግ ነው የሚሻለኝ፣ ይሄ ጥራጥሬ ያመጣ ይሄ ስስታም ሰውየው አላለም። ጌታ እንደዛ አላለም። ሰውየው ገበሬ ነው፣ ቃየል ገበሬ ነው፣ ይሄ ደግሞ እረኛ ነው። ታዲያ እግዚአብሔር ለምን በጉን ያቀረበው? በጉን ሲያቀርብ በእምነት ነው ያቀረበው። ስለዚህም ጽድቅ ሆኖ ተቆጠረለት። ያኛው ደግሞ እህሉን ሲያቀርብ በምንድነው? ያለ እምነት ነው ያቀረበው። ስለዚህም ምን ሆኖ ኃጢአት ሆነበት ማለት ነው። ስለዚህ እግዚአብሔር ወደ ቃየልና ወደ መስዋዕቱ የተመለከተው መስዋዕቱን ሲቀበል የተመለከተው በእምነት ስላቀረበ ነው። ስለምን ገደለው ይላል? የወንድሙ ስራ ጽድቅ ስለነበረ ይላል። ማ ዮሐንስና እኮ ጳውሎስ እንዴት እንደሚጽፉት አንተዬ! እንዴት ነው? ኦኬ ከክፉ እንደነበረው ወንድሙ እንደገደለው እንደ ቃየል አይደለም ይላል። ስለምንስ ገደለው? ጥያቄ ምልክት አለው። በሴት ምክንያት ነው ትላለች ኦርቶዶክስ መካከል ላይ ገብታ። የዕብራውያን መልክ ጸሐፊ ደግሞ የለም
የወንድሙ ስራ ጽድቅ ስለነበረ ነው ያለ። ጽድቅ የሆነው ሴት መቀማት ነው። የአቤል ጽድቅ የሆነው ምኑ ነው? በእምነት ማቅረቡ ነው። የቃየል ክፉ የሆነው ምንድን ነው? ያለ እምነት በማቅረቡ ነው እግዚአብሔር መስዋዕቱን ያልተቀበለለት እንጂ ዘሌዋውያን መጽሐፍት ላይ የእህል ቁርባን የተቀበለ ጌታ የቃየልን ጥራጥሬ አልቀበልም ብሎ አላለም። የእህል ቁርባን መስዋዕትን ያቀርቡ ነበርና ነዶውን ሁሉ አምጥተህ በአምላክ ፊት እኮ ወዝውዘው ይላል። ወንድምዬ ወዝወዝ አምጣ ወደ ጌታ። ነዶውን በሰባተኛው ኢዮቤልዩ እንደውም እንዳታጭዱ ገቦውን ሁሉ ራሱ እዛ ተበላላችሁ። አይ ቲንክ ስድስተኛው ላይ መሰለኛው፣ ሰባተኛው ስድስተኛው ላይ ስድስተኛው ወይ ሰባተኛው ኢዮቤልዩ ላይ እንዳታጭድ መሬቱን ራሱ ቶ ብሎ ማለት ነው። እና ጥራጥሬ አይቀበልም ጌታ ብለው ይላሉ። ነውር እኮ ነው ወንድምዬ፣ ነውር ነው። ኦኬ እንጎ አለ እንሂድ ማለት ነው። ዘሌዋውያን መጽሐፍ። ኦኬ ጌታ የኢየሱስ ስም ይባረክ። የኔ አባት ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። እንዴ ቃየል መጣ እንደዚህ ተተልቁ ላይ አድርገህ እናንተ ክፉ አታናግረኝ ወንድምነት። በሕግ አምላክ መልሰኝ ወደ ትልቁ አለሁ ወይስ እንዴት ነው ነገሩ ወገኖች? ያለ እንዴ አለኝ። እሺ ልታስፈራራኝ ነው እንዴ? በየማዕከሉ ታስፈራራኝ ቀየረ። አይ እኔ አይደለሁም ግን እኔ አይደለሁም። ሰው ሲገባ ነው። ማን ያስገባው አላወኩም። ምን ያስገባሽ? ስለ ቃየል ሲወራ አሁን ትልቁ ላይ ማድረጋችሁ ምንድን ነው? እሺ ከበኩራቱም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። የእህል እሸት ይቀበል ነበር ጌታ። ከአዝመራቸው የሚያጭዱትን ይቀበል ነበር ጌታ። ጥራጥሬ ስለማይወድ ነው ብላችሁ የምትሉ አንዳንድ ሰዎች ሲናገሩ፣ የሆነ ቦታ ላይ አንዱ ሲናገር ሰማሁትና ሳያቸው ትንሽ መንፈስ እየተበሳጨ እና ግን እንዳልገባ ዝም ብሎ እነሱን ዘሌዋውያን ምዕራፍ 2 እዚሁ ላይ ቁጥር 1 ስታነባው ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ፣ እህል ማለት ነው ስንዴ ይቀርብ ነበር ብሉይ ኪዳን ላይ ብራዘርዬ። ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስበታል፣ ዕጣንም ይጨምርበታል ይላል። ወደ አሮንም ልጆች ወደ መገናኛው ድንኳን ያመጣዋል። ከመልካምም ዱቄትና ከዘይቱ አንድ እፍኝ ሙሉን ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሰዊያው። ይሄን ሁሉ ጌታ ይህን ሁሉ አሁን ስንዴ ምናምን ነገር ሲቃጠል እኛን እንኳን እኮ ይደብረናል ብራዘር። ለምንድነው ጌታ ይህንን ያዘዘው? እኛ ሰውን መውደዱ የኔ አባት ሰውን መውደዱ ሰውን ለማትረፍ ለኃጢአት መታሰብ እንዲሆን የእህል ቁርባን በዚህ ድረስ እንጂ ስንዴ ሲቃጠል እግዚአብሔር እነዚህ ሰይጎች ያሚ ነው ምናምን ነገር የሚል ይመስላል። ከእህሉ ቁርባን የተረፈውን ለአሮንና ለልጆቹ ይሆናል። ይህንን ለእግዚአብሔር የሚሆነውን የእሳት ቁርባን ቅዱስ ቅዱሳን ነው። በቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰውን መልካሙን ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንም በምጣድ ላይ የተጋገረ እህል ቁርባንም ቢሆን ዘይትም የተለወሰውን መልካሙን ዱቄት። አቤት ጌታ የኢየሱስን እኮ እያየሁት ነው። ገላገለኝ በጌታ በኢየሱስ። ቁርስህም ዘይትም ታፈስበታለህ። የእህልንም ቁርባን ነው። ቁርባንም በመቀቀያ የበሰለ የእህልን ቁርባን ቢሆን ዘይትም የገባበት መልካሙን ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣለህ፣ ለካህኑም ትሰጠዋለህ፣ እርሱም በመሰዊያው ላይ ያቀርበዋል። አየህ፣ በመሰዊያው ላይ ይቀርብ ነበር የእህል ቁርባን። ቃየል ጥራጥሬ ስላቀረበ እግዚአብሔር ጥራጥሬ ስለማይወደው ብላችሁ የምትሉ ሰዎች ንስሐ ገቡ። ያው ጌታ ጥራጥሬ ይቀበል ነበር። እንደ ሕጉ ሰውን ለማትረፍ የኃጢአትን መታሰብ ለማድረግ ሕግ ከሕግ በታች ተዘግታ እንኖር ነበር ብሎ እንደሚል ማለት ነው።
ዋናው አካል እስኪመጣ ድረስ ሞግዚት ሆኖ በመካከል ላይ ጣልቃ ገብቷል። ቴንክ ዩ ሎርድ። ስለዚህ ቃየል የሞተበትን መቃቢያን ላይ ቀዳማዊ ምዕራፍ 23 ላይ ኦርቶዶክስ በ80 ያዷ በተጨማሪዋ በሴት ነው የተጣሉትና የተገዳደሉት አለች። እንዴት ብለህ የአቤል ሚስት ቆንጅዬ ነበረች። ከያስ በኋላ ይልልሃል ወሬ ሲያራዝም ማለት ነው። ከያ በኋላማ አያትና ወንድምየው ቃየል ወደዳት ይላል። ቁጭ ብለው ያዩ አይመስሉም። ዘፍጥረት 4 ላይ ዋናው በቁረ ጽሑፍ ያለው እዛ ነው። አይናገርም እንደዚህ ሴት ቀንቶ ሚስቱ ማነች የወንዱ ሚስት ቆንጆ ነበረችና ከጃሎት ከጅሎ አይልም እኮ አይልም ማለት እኮ አይልም። ማን ዘርጋው እታች ወረድ። እዚህ ቁጭ ብለህ እጅ የክፉ ጽሑፍ ይጽፋል። ማን ነው ኢየሱስ ፍጡር ቦልስ የሰማ በልታች ወረድ። የማይመጥነው ቦታ ላይ እዚህ ቁጭ ብለህ ተወጥፈ ውሸት ትዋሻለህ። እኔ ነኝ ያስወረድኩ። ለምንድን ነው ኢየሱስን ፍጡር የምትሉት ይላል። መቼ ያልነኛ ፍጡር ሄደ ፍጡር እንፈልግ። እናንተ ናችሁ ፍጡር እያላችሁ እንትን የምትሉት እዛ። ኦኬ። ስለዚህ ስለምንድን ነው የገደለው ይላል። የዮሐንስ ጥያቄ ይጠይቃል። ከክፉ እንደነበረው ወንድሙንም እንደገደለው እንደ ቃየል አይደለም። ስለምንስ ገደለው ካለ በኋላ የገዛ ስራው ክፉ። የቃየል ስራ ክፉ። የገዛ ስራው የተባለው ምን ነበረ? ስራው ለእግዚአብሔር ያቀረበው መስዋዕት ያለ እምነት ነው። የወንድሙ ስራው ጽድቅ ስለነበረ ነው። ጽድቅ ያስባለው ምንድነው? በእምነት የመጣ በእምነት ነው ያቀረበው። በእምነት ብሎ የሚለውን አንተ እኮ ነው ኤርሚያስ የጨመርከው ብለህ ብትለኝ ዳር ያዝልኝ። እኔ አይደለም የጨመርኩት፣ የዕብራውያን መልእክት ጸሐፊ ነው የጨመረው። የዕብራውያን መልእክት ጸሐፊ ከአቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። ይሄ እምነቱ ነው ጽድቅ የሆነው ለአቤል። ግልጽ አይደለም እንዴ? ይመሐረነ ወይ ሳለነ ወይ ቀበነ ማለት አይደለም። አየህ፣ በሴት ቀንቶ ተደባደቡ እያልክ አትበል፣ ተገዳደሉ አትበሉ። ሙሴ ያልጻፈውን ጳውሎስ አይ ቲንክ የዕብራውያን መልእክት ጸሐፊ ጳውሎስ ነው ተብሎ የሚታመነው ጳውሎስ ያልጻፈውን ዮሐንስ ያልጻፈውን ስለዚህ በሴት ቀንተው ተገዳደሉ ተብሎ ሲባል አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12 አውጡላቸው። ዕብራውያን 11 ቁጥር 4 ነው አውጡላቸው። በእነሱ ራሱ እዛው ምዕራፍ 19 ላይ አይ ቲንክ ምዕራፍ 19 ቁጥር ማነው ምዕራፍ ቆይ እንዳልሳሳት እዛው ራሱ የተገዳደሉበትን ሲናገር ምንድነው ብሎ ያለው? ኦኬ የተገዳደሉበትን ሲናገር ቀዳማዊ መቃቢያን ምዕራፍ 23 ምዕራፍ 5 ቁጥር 9 አውጡላቸው። ማንን? ኩፋሌ ምዕራፍ 5 ቁጥር 9 ኩፋሌ መጽሐፍ ምዕራፍ 5 የዕብራውያንንና የአንደኛ ጢሞቴዎስን አላምንም ብለው ካሉ ምዕራፍ 5 ቁጥር 9 ላይ አውጥተህ ታጋትረዋለህ ማለት ነው። ከዛ አንተ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ነገር ብሎ የሚል ያወጣል። ምዕራፍ 5 ኩፋሌ ቁጥር 9 ላይ ሄደህ የዕብራውያን 11 ቁጥር 4ን የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12ን ከዘፍጥረት መጽሐፍ ምዕራፍ 4 ጋር ገናኝተህ ከመቃቢያን አንደኛ መቃቢያን በእነሱ ማለት ነው ምዕራፍ 23 ጋር ገናኝተህ በኩፋሌ መጽሐፍ ምዕራፍ 5 ቁጥር 9 ላይ አናቱን ስትለው ከዛ ድራሹ ይጠፋል ማለት ነው። ፊት ለፊት አይቆምም። ደድገመው ብራዘር፣ ልብ በል ስማኝ። ታሪኩ ያለው ዘፍጥረት መጽሐፍ ምዕራፍ 4 ላይ ነው። የሁለቱ ወንድማማቾች እንደምታውቁት እዛ ጋ በሴት ቀንቶም ብሎ የሚል የለም። መስዋዕት ለእግዚአብሔር በእምነት አቀረበ ልክ ዮሐንስ መልእክቱ ላይ ምዕራፍ 3 ቁጥር 12 እና ዕብራውያን መጽሐፍ ምዕራፍ 11 ቁጥር 4 ላይ እንደተጻፈው ማለት ነው። ጳውሎስና ዮሐንስ እንደጻፉት ማለት ነው። ሙሴ የጻፈው ዘፍጥረት 4 ላይ ጳውሎስና ዮሐንስ ዕብራውያንና ዮሐንስ መልእክት ላይ እንደጻፉት ነው።
ኦርቶዶክስ ኮርስ በርሷ እኮ ተጣላች ብራዘርዬ፣ ከሙሴም ከጳውሎስም ከዮሐንስም። አንደኛ መቃብያን ምዕራፍ 23 ቁጥር 1 ላይ መጣችና ቃየል ወንድሙን አቤልን የገደለው በሴት ቀንቶ ነው አለች። ዮሐንስ ደግሞ የለም በሴት አይደለም። ታዲያ የወንድሙ ስራ ጽድቅ የሱ ክፉ ስለነበረ ይላል። በምንድን ነው ክፉ የሆነው? ያለ እምነት መስዋዕት አቀረበ ቃየል። ስለዚህም እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም። ያለ እምነት የምታደርገው ነገር በፍጹም እግዚአብሔር አይመለከተው። መልእክቱ ይሄው ነው። ህገ ልቦና፣ ህገ ኦሪትም አዲስ ኪዳንም ያለ እምነት የሚደረግ ነገር እግዚአብሔር አይፈልገው። ለምን በሬ አይደለም ዝሆን ለምን አታመጣም? አንዳንድ ሰው እኮ በጣም በሬ ወስጄ እኮ አረድኩለት ለመድኃኒዓለም ምናምን ነገር ይላል። ዳርያዝ ብራዘር፣ በሺህ ተራሮች ያሉ እንስሶች የሱ ናቸው። ጌታ እኮ እስራኤልን እኮ ጠየቀው። እኔ እኮ በበረሃ በተጓዛችሁ ጊዜ ጠየቅኳችሁ እንዴ ስለ መስዋዕት አላቸው። በሺህ ተራሮች ያሉ እንስሶች የኔ ናቸው አለ። አንተ እከክ የወጣበትን የቆሰለ እና አንተን አውሬ የነከሰውና የቧጨረውን ሁሉ ነበር የሚያመጡት ለጌታ። በሚልኪያስ መጽሐፍት ላይ ሄደ እኔ አባት ቆንኩ ክብሬ ወዴት አለ? ጌታስ ቆንኩ መፈራቴ ወዴት አለ አላቸው። አንካሳና ነውረኛ የሆነ መስዋዕት የምታቀርቡት ይላቸዋል። የአባቶች አምላክ አየህ፣ ጀማመሬ ማለት ነው። ሚልኪያስ እኮ ነው እንደዚህ ያላቸው። ሚልኪያስ እግዚአብሔር እንደዚህ ይላችኋል አላቸው። የጎበጠ ያነከሰ ታመጣለህ እንዴ? ወደዚህ ወደኛ ዘመን ስታመጣው ሽርፍራፊ ሳንቲም ትሰጣለህ እንዴ? ከታክሲ የተመለሰልን መባ ውስጥ አይጨመርም። ያለኝ ይሄ ነው አትበል። ዋሌት ውስጥ ሲያስቀመጥከው ከታክሲ የተመለሰለትን መባ ይሰጣል። ከሰጠ ስጥ፣ ካልሰጠ ተው። የተበጨቀና የተቦጫጨቀ ነገር ለቤተክርስቲያን ስጦታ ስትሰጡ ለእግዚአብሔር እንደምንሰጥ ካመንክ ለእግዚአብሔር ከታክሲ የተረፈ ይሰጣል። ወንድሜ ጌታ ኢየሱስ ሆይ እኔንም ማረኝ፣ ባለማወቅ ወራት ስላደረግኩት ማለት ነው። ስሙኒ ተመልሶልሽ ከሆነ ስሙኒ ነው የምትሰጪው መባገንትን ውስጥ የኔ እናት ጌታ ሆይ በኋቃዬ ደግሞ ባዶ ሆነ። እንትን ምንድነው አይጦች ገቡበት፣ እንሸላሊቶች ደነሱበት። እንዴት አይደነሱበት እህትዬ? ልጆቿን ለምን አትድርበትም? አይጥ በዋቃሽን ማለት ነው። ወዴት ነው የኤርሚያስ የምትሄደው? ለምን አይጦች አይደንሱበትም? ከነ ልጆቻቸው ጭምር ሰርግና ምላሽ ለምን አያደርጉበትም? ልጆች ለምን አደርበት? አይነት ለምን ሰርግና ምላሽ አያደርጉበትም? ለጌታ ከታክሲ የተረፈ ለቸርች ተብሎ ሲባል መባቃ ሲዞር ከ4 ኪሎ ፒያሳ የመጣችበትን ከዛ የተመለሰላት አለ ወይ ተመለሰለት አለ። በሚስጥር ኪስ የያዛት 2 ዶልቼ ማለት ነው ያወጣና ጌታ እንግዲህ ያቺ ድሃ መበለት ያላትን አይደል የሰጠች አንተ ያቺ ነች እንዳለችህ። አረ በኢየሱስ ስም ደግሞ ውሸታችን እኮ አንተ ሴትዮዋ እኮ ትዳሯን ሁሉ እኮ ጣለች ነው ብሎ የሚላት ያላትን በሙሉ የዛን ቀን ትዳሯን ጣለች። ሚንስ ቤተሰቦቿ ሁሉ እሷም ይሁን ቤተሰቦቿ ቂጣም ይሁን አምባሻ ገዝታ ልትበላበት ያለችውን ትዳሯን ሁሉ እኮ ነው። ትዳር አላት ማን ነው? ሴቲቱ። እነዛ ከትርፋቸውን ወደ እግዚአብሔር መንግስት ቅጭል ያደርጉልሃል። እያየ ነው ፎቶ ምናምን ነገር እየተነሳ ማለት ነው። ጌታ ቆሞ ያልሃል፣ የሆነ ጥግ ላይ ቆሞ እያየ ነው ያመጣልሃል። ባለቦርጫሙ ባለጢማሙ ሲገባ ራሱ ሲያወራ እንትን ይላል። እንደምን አደራችሁ ቀስ ብሎ ተጎትቶ ሄደው የሚሰጠው ይህንን ሞባይል የሚያካክል ነገር እዛ እየወሰደ ይጥልላል። ስጦታ ማለት ነው። እኚህ እኮ ሰው ናቸው ቤተ መቅደሱን ደግፈውት የያዙት። በዚህ መካከል ሲያይ ጌታ አይ ጌታ አይደለም ያያል እንዴ ያያል። እና ሲያይ እያመጡ ዱብ ያደርጋሉ። የተጎረደ እንትን አምባሻ የሚያካክል ነገር ሁሉ ነው የሚጥሉት። ከትርፋቸው ነው ግን የሚሰጡት። ቤቱ ማሰሮ ውስጥ ያስቀመጠው ዱቄት ውስጥ የደበቀው ያኔ ባንክ የለም አለ። የድሮ በሸክላ ምናምን ነገር አድርገው ይቀብሩ ነበር። የቆፈረው የቀበረው አለ። ከዛ የተረፈ ነው አምጥተው የሚሰጡት። ያቺ ግን ያላት እሷ ብቻ ነበረች። ጌታ ነው የሚያውቀው። ቤቷ የቆፈረችው የቀበረችው ምንም ነገር የለም። አምጠታ
ትዳሯን ሁሉ ጣለች ይላል። እሱን ጥቅስ አምጥተህ ከታክሲ የተረፈ ሳንቲም ለመስጠት እሱን ጥቅስ ስጠቅስ ነው እንኳን ጌታን አይደለም እኔን ያበሳጨኛል። እኔ ራሴ እንኳን እንደዛ ያደረግኩበት ዘመን ነበር። ጌታን ይቅር በለኝ ብያለሁ። ዶልቼ ስሙኒ ሽልንግ 75 ሳንቲም ናት። ያችን ከዛ ያወጣና ያደርጋል። ይህ የተሰባበረ ማለት ነው። እከክ፣ ቋቁቻ፣ ቁስል፣ እብጠት የሚመግል የሚያዥ በላያቸው ላይ የነበሩትን ነውር የሌለበትን በጎች ብሎ የሚለውን ነውር ያለባቸውን እየመረጡ አምጥተው ይሰውለት ነበር። በገበታዬ ላይ ይህንን ነውረኛ ነገር ታቀርባላችሁ። ምን ነው ከእናንተ መካከል በሩን የሚዘጋ በተገኘ እንደው ሰው እንዴት ብሎ ማለት ነው በር የሚዘጋልኝ ጠርቀም አድርጎ ላያችሁ ላይ ዘግቶባችሁ የሚሄድ ምን ነው ሰው በተገኘ አለ። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አሁንም እናንተ ካህናት ሆይ ይህንን ትእዛዝ ለእናንተ ነው። ለስሜ ክብር ባትሰጡ ትሰጡ ዘንድ ባትሰሙ በልባችሁ ባታደርጉት ይላል የሰራዊት ጌታ እግዚአብሔር፣ እርግማን እሰድባችኋለሁ። ያኔ እንትን አይጥ ገባብኝ ገበሎ ሸናብኝ የሚባል ነገር የለም። በረከታችሁን እረግማታለሁ። አሁንም በልባችሁ አላደረጋችሁትምና እኔ ረግሜያታለሁ። አቤቱ ጌታ እነሆ ክንዳችሁን ገሥጻለሁ። የመስዋዕታችሁንም ፋንድያ በኢየሱስ ክርስቶስ። መስዋዕት እኮ ነው፣ በግ እኮ ነው ያመጡት። ጌታ ሆይ እንደ በግ እኮ ነው። ምንም ቢሆን ቁስል እንኳን ቢኖርበትም በግ ነው። ፋንድያ ነው፣ ፋንድያ ደግሞ ሰደበን ፋንድያ ብላችሁ በሉ። የእግዚአብሔር ቃል ለስድብ ከሆነብህ በለው ብራዘርዬ፣ ደስም አያሰኛቸውም ብሏል ስሙን የያዝኩት ነቢይ። የመስዋዕታችሁን ፋንድያ በፊታችሁ ላይ እበትናለሁ፣ ከእርሱም ጋር አንድነት ትወሰዳላችሁ አለ። ፋንድያ ይለዋል ጌታ ማለት ነው። ሽርፍራፊ ሳንቲም ስሰጥ ፋንድያ ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህንን ትእዛዝ እንደሰደድሁላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእሱ ጋር የሕይወትና የሰላም ቃል ኪዳን ነበር። ይፈራም ዘንድ ከእርሱ ሰጠሁት፣ እርሱም ፈራኝ። በስሜም የተነሳ ደነገጠ። የእውነትም ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከኔም ጋር ሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ የሰራዊት ጌታ እግዚአብሔር መልእክተኛ ነው። ከንፈሮቹም እውቀትን ይጠብቁ ዘንድ ይገባቸዋል። ሰዎች ሕግን ከአፉ ይፈልጉ ዘንድ ይገባቸዋል። ሃሌሉያ ሃሌሉያ። እናንተ ግን በመንገዱ ፈቀቅ ብላችኋል፣ በሕግ ብዙ ሰዎችን አሰናክላችኋል፣ የሌዊን ቃል ኪዳን አስነውራችኋል ይላል የሰራዊት ጌታ እግዚአብሔር። ኦኬ እዚህ ጋር ያለውን አለፍ ልበልና ስለ መፋታት ተናገረ። እዚህ ጋር አለ ኦኬ ኦኬ እዚህ ምዕራፍ 1 ላይ ማለት ነው ቁጥር 6 እናንተ ስሜን የምታውቃሉ ካህናት ሆይ አባት ባሪያ ማነው ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆኑ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያውቃልን በምንድን ነው ብላችኋል። በመሰዊያዬ እርኩስን እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። ጥሩ ነው መጠየቅ። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው አላቸው። እንዴት የተነቀፈ ማለታችን በምንድን ነው? ድርጊት ንግግር የሚሆንበት ጊዜ አለ። እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን?
አንካሳውና የታመመውን ስታቀርቡ ይህ ክፉ አይደለምን? ከንመጀን ልብ በሉ። ይሄ ቀጥታ ስለ እንስሶች ነው የሚናገረው። እንስሶቹ አንካሳ የሆነ እንዳያቀርብ፣ እውር የሆነ እንዳያቀርብ፣ ቁስል ላያቸው ላይ ያለባቸው አውሬ የቧጨረው የበላው ሰምቲንግ የሆነ ነገር ሰውነቱ ላይ ያለ እንዳታቀርቡ ብሏቸዋል። ስለ እንስሶቹ ነው የሚያወራው። እንስሳ እንኳን ሲታረድ ለጌታ መስዋዕት ሲለ ጉያ ሁሉ ነው የሚፈተሸው። እግሩ ስር መሽገር ነክሶት ደም ወጥቶ ምናምን ነገር ከሆነ በደንብ ይታያል። እንደዚህ ገልብጠው ጀርባው ላይ ጉያው ስር ወደ አንገቱ ስር ጆሮ አካባቢ ምናምን ነገር በደንብ ቼክ ይደረጋል። ምንም አይነት ነውር እንዳይኖር ማለት ነው። ነውር የሌለውን ተባት አቅርቡ ሚንስ በጉ ኃጢአት አልሰራም፣ ከኃጢአት ንጹህ የሆነና ኃጢአት ያለበት እየተባለ እንስሳ ምንም የሚያውቀው ነገር የለም። ነውር ብሎ የሚለው በሰውነታቸው ላይ እብጠት የሚመግል የሚፈርጥ ምናምን ነገር ካለ ማለት ነው። የተነከሰ በውሻ ወይ በአውሬ የተነከሰ ወይ የሆነ ነገር ሰውነቱ ሲወለድም ጀምሮ እንደዚህ ሽባ አንካሳ ምናምን ነገር ሆነ በፍጹም በሶስት እግር የሚሄድ በግ አምጥታ አትሰዋም። በጎች የትኞቹም 4 እግር ያላቸው ስለሆኑ እውር እናስ አንካሳውን ከዚያስ የታመመውን ሊሞት አንድ ሐሙስ የቀረው ማለት ነው በተቅማጥ የተመታ ምናምን ነገር እሱን ሁሉ ያመጣሉ። ስታቀርቡ ይህ ክፉ አይደለምን? ይህን ለአለቃ ታቀርባለህ። ጠቅላይ ሚኒስትር መለስ ጋር ስትሄድ ሶሪ መለስ አልኩኝ ሳቸሉ ጠቅላይ ሚኒስትር አብይ ጋር ስትሄድ አሁን እንትን ሸርተቴ የያዘውን በግ ይዘህ ትሄዳለህ እንዴ? 4 ኪሎ ቤተ መንግስት ቢጠሩት ጠቅላይ ሚኒስትር ቀዳማዊት እመቤት ጌታ ይባርኮት እችን እስቲ በግ ምናምን ነገር ብለህ ይቋቋ ኮማንዶቹ ራሱ አጣመው ይጠልኋል። እንዴት ብትንቅ ነው 130 ሚሊዮን ህዝብ የሚመራ መሪ የሚያነክስ በግ ይዘህለት የምትሄደው? አይደረግም። ሀሳቡ ራሱ አይመጣለን። እና ጌታ ሚሊዮን ይህንን ለአለቃህ አቅርብ፣ በውኑ በአንተ ደስ ይለዋል ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። ይሄ ለእኔ የምትሰጡኝን እናንተ ወስዳችሁ ለባለ አባቶቻችሁ አለቃ ብላችሁ ለምትሏቸው ሀብታሞች፣ ባለስልጣን ለምትሏቸው እናንተ ወስዳችሁ ብትሰጡ የእናንተን ፊት ይቀበላሉ? ሞገስ ይሆንላል በእነሱ ፊት? አይሆንልም ነው። አቤቱ ጌታ ለምንድነው እዚህ የገባሁትኝ? ስለ አቤል ነው። መስዋዕት እያወራን እያለ አቤል በእምነት መስዋዕትን አቀረበ። ቃየልስ ያለ እምነት መስዋዕትን አቀረበ። ኦርቶዶክስ በሴት ተጣልተው ነው ግብ የተያያዘው በሴት ነው ትላለች። መጽሐፈ መቃብያን ላይ በሴት ነው ትላለች። ኩፋሌ ላይ ደግሞ እግዚአብሔር ከአቤል እጅ መስዋዕትን ተቀብሏልና በቃየልም እጅ መስዋዕትን አልተቀበለም። በሶስተኛው ኢዮቤልዩ መጀመሪያ ቃየል አቤልን በምድረ በዳ ገደለው፣ በግፍም ሞተ። በቃ የተጣሉበት ምክንያት ምንድን ነው? እግዚአብሔር የቃየልን መስዋዕት አልተቀበለም። ለምን? ያለ እምነት ስላቀረበ። እግዚአብሔር የአቤልን መስዋዕት ተቀበለ። ለምን? በእምነት ስላቀረበ። ይህንን ማን የተናገረው? ኤርሚያስ ወይስ ጴንጤዎቹ? አይደለን። ማን የተናገረው? ታላቁ ነቢይ ሙሴና ዮሐንስ፣ የዕብራውያን ጸሐፊ ቅዱስ ጳውሎስ ተረባርበው በመንፈስ ቅዱስ የጻፉት በሴት ቀንቶ ሳይሆን በእምነት የቀረበና ያለ እምነት የቀረበ መስዋዕት ስለሆነ ነው። ይኸው ነው። ኦርቴ እዚህ ታወራላለች። እዚህ ኩፋሌ ላይ ያወራችሁ ከመቃቢያን ጋር እዚህ አይስማማለም። ይኸውልህ ይሄኛው ክፍል ከዚህኛው ጋር የተጣላ ነው። እነዚህ ሁለቱ ክፍሎች ደግሞ ከዕብራውያንና ከአንደኛ ዮሐንስ መልእክት ጋር ከዘፍጥረት 4 ጋር ተጣልተውልሃል። እነዚህ ሌላ ነው የሚያወሩት። ይሄኛው እንኳን ቢያንስ ከሌሎቹ ጋር ይስማማል። ከዕብራውያን 11:4 ከአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 3 ቁጥር 12 ላይ ይስማማል። ይሄኛው በሴት ብሎ የሚል የለውም። እዚህ ሴቶች እዚህ ጋር ሴት ብሎ በሴት እርሱስ በሴት ቀንቶ ወንድሙን ገደለ ይላል። ሙሴ አልጻፈውም። ነውር አይደለም እንዴ እናንተ ሰዎች? ያው ከሰማንያ ያዱ ማለት ነው አለ እንደዚህ ጋር እስቲ በሴት የሚል አለ ዘፍጥረት መጽሐፍት ውሎና ዳሬ አምላኬ ቃል ላይ ነው አለ ወይ? በሴት ቀንቶ ገደለው የሚል አለ ወይ? አለ የለም። አዳም ሚስቱና ሔዋንን አወቀ፣ ጸነሰችም፣ ቃየልን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘው ስትል ደግሞ ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየልም ምድርን የሚያርስ ነበር፣ ገበሬ ነበር ማለት ነው። እንደኔ ይሄኛውም እረኛውም እንደኔ ነው።
ይህም ገበሬም እረኛ ናቸው ማለት ነው። ቃየልም የሚያርስ ነበር። ከብዙ ቀንም በኋላ ቃየል ከምድር ፍሬ ለእግዚአብሔር መስዋዕትን አቀረበ። ከምድር ፍሬ እንግዲህ ፍሩቱንም ምኑንም አዝዕርቱንም ማለት ነው። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ለምን? በግ ስለሆነ ነው የተመለከተው? አይደለም፣ በእምነት ስላቀረበ ነው የተመለከተው። ብራዘር ጌታዬ ዛር ውላጅ ያለበት እንትን አዳልሞቲ እንዳይመስልህ። በግ ሲያይ ጥርሱ ፈገግ የሚል ጥሬ ሲያይ የሚጠላ ብራዘር፣ እግዚአብሔር የሚቀበለው በሬ አይደለም። ልጅን ብትሰዋ ያለ እምነት አብርሃም እኮ ስራው ጽድቅ ሆኖ ተቆጠረለት ብሎ የሚለው ያቀረበው እኮ ስራ ልጁን እኮ በማቅረብ እኮ ነው ብራዘር። በምንድን ያቀረበው? በእምነት አቀረበው። በእምነት ታውቃላችሁ። ወስዶ ተራራው ላይ እኮ አንገቱን ሊበጥሰው ባለበት ሰዓት ከሙታን እንኳን ሊያስነሳው እንደሚችል አጥብቆ አምኗል። ለዚህ ነው የሮሜ መጽሐፍ ቅዱስ ጳውሎስ ምዕራፍ 4 ላይ ሲናገር ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ይላል። ስለ አብርሃም ሲናገር አንገቱን እንኳን ቢቆርጠው አብርሃም ይስሐቅን ቢቆርጠው ቢገለው እግዚአብሔር መልሶ እንደሚያስነሳ እስከዚህ ድረስ ያምናል። በእምነት የቀረበ መስዋዕት ማለት ነው። ስለዚህም ጽድቅ ሆኖ ተቆጠረለት ይላል። ሃሌሉያ ሃሌሉያ። እና አቤልም ከበጎቹ መስዋዕትን አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። በግ ስለሆነ አይደለም የተመለከተው፣ የቃየልን ጥራጥሬና የምድር ፍሬ ስለሆነ አለ። እኔ ብርቱካንና መንጎ ሙዝ አልፈልግም፣ ስንዴና ገብስም አልፈልግም፣ እኔ ጥራጥሬ አልፈልግም ብሎ አይደለም። በግ ነው የሚያምረኝ፣ ስጋውን መብላት ስለፈለግኩ ነው። እግዚአብሔር እንደዚህ አይደለም ብራዘር፣ በእምነት ስላቀረበ ነው። እሺ ተመለከተ። ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። ዮሐንስና ዕብራውያን መጽሐፍ ይነግረውናል። በእምነት ስለማቅረቡ ስለ አቤልና በእምነት ስላለማቅረቡ ስለ ቃየል። ቃየልም እጅግ ተናደደ፣ ፊቱም ጠቆረ። በምን? እግዚአብሔር መስዋዕቱን የአቤልን ስለተመለከተ። የእሱን ስላልተመለከተ ነው እጅግ የጠቆረው። እዚህ ጋር ነው ቁጣ የመጣው። ቃየልም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየልን ስለምን ተናደድህ አለው። ሚስቴን ነጥቆኝ ነዋ። የኔ ሚስት ቆንጅዬ አልነበረችም እንዴ? ለእኔ የሰጠኝን ወንድሜ እንዴት ይወስድብኛል አለ። እንደ ኦርቶዶክስ አላለም። ዳርያስ አላለም። ወንድሜ እንዴት ሲቀማኝ ዝም ብለህ አለ። ጌታ ግን ሚስትን አንተ አይደለ እንዴ ለእኔ የሰጠኝ? እንዴት ሚስት አላለም። የት አለ? የምን ሚስት? ስለምን ፊት ጠቆረ? ለምን ተናደድህ? ሚስቴና እንዴ በሚስት ነገር እኮ አይሆንልንም ያው አለ እንዴ? አላለም። ከየት ነው ያመጣችሁት ሚስት ጉዳይ? ነገሩ ያው እይራአይኪ አይነሞት ወይ እየተረከብኪ ኩነኔ እኮ ነው ብራዘርዬ፣ እናውቀዋለን። አባባ ስም ለዘላለም ይባረክ የኔ ጌታ። ለምን ተናደደ? ስለምንስ ፊት ጠቆረ አለው። መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም አላደረክም ነው ጌታ። መልካም አላደረክም ብሎ የሚለው ምንድነው? በእምነት አይደለም ያቀረብከው። ይሄው ነው መልእክቱ ብራዘር ከኑማ። በእምነት አይደለም ያቀረብከው። ወንድምህ ቃየል በእምነት ሲያቀርብ አንተ ያለ እምነት ነው ያቀረብከው። እግዚአብሔር በሰው ልጆች ውስጥ የሚፈልገው እምነትን ነው። ያለ እምነት ብትሰጥ ቤትን አይደለም ልጆችን ሁሉ ለእግዚአብሔር ብትሰጥ ያለ እምነት ብትሰጥ ምንም ናቲንግ ፋንድያ ነው ይላል። ፋንድያ በሚልኪያስ በኩል እንዳለ የመስዋዕታችሁን ፋንድያ አለላደር ጌታ በፊታችሁ ላይ በትነዋለሁ አለው። ፋንድያ ብለው ተናገር። እሰይ ጌታዬ፣ እንደዚህ አንተ ስትናገር ያምርብሃል። እኛ ጭጭ እንላለን። ፋንድያ እዛ ፊታችሁ ላይ ነው በትነው፣ እዛ ፊት ላይ ነው በትነው ምናምን ነገር ብሎ ማለት ነው። እሺ ታዲያ ስለምን ጠቆረ? መልካም ብታደርግ የሚያበራ አይደለምን? መልካም ባታደርግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው፣ አንተም እርሷ ንገስባት። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። ና ወደ ሜዳ እንሂድ። ታላቅ ነው፣ ይሄኛው ደግሞ ትንሽ ነው። አቤል ታናሽ ነው። ያኛው ለምን ወንድም ጋሼ ብሎት ይሆን? ወንድም አለ ለምን? አይ ግድ የለም ማለት እንደዚህም ብሎ ንፋስ ነገር ለመውሰድም ቢሆን እንሂድ ወንድም እንሂድ ብሎ ሲል እንዴት አትሄድም? ምን ትጠረጥረዋለህ?
ወንድም እሺ፣ ወንድም ጋሽ የመጣው ልብሴ ለባብሼ ብሎት ይሆን? አትልበስ ግድ የለም በቃ ና ብለው ልብስ ኖሯቸው እንደዛ ተባብለው ይሆን? አልተጻፈም። በዚህ ዘመን ግን ስለሚደረግ ማለት ነው። እሺ ልብሴ ለብሼ የመጣው ምናምን ነገር እኮ ብሎ ጓደኛዋን ካፌ ወስዶ ምናምን ነገር የሆነ ነገር ጓደኛዋን ጠርታ በቃ አንተን ማለት ይላል። የዘመኑ ቃየል ማለት ነው። የዘመኗ ቃየል፣ የሴት ቃየል እንደዛ ትላለች። እሺ እንሂዳ፣ ወደ ሜድ እንሂዳለሁ። ከዛስ በሜዳ ሳሉ ቃየል በወንድሙ በአቤል ላይ ተነሳበት፣ ገደለውም። ለመግደል ያነሳሳው ምንድን ነው? እግዚአብሔር የአቤልን መስዋዕት ተቀበለ፣ የቃየልን አልተመለከተም። ለምንድን ነው የገደለው ብሎ ዮሐንስ ቅድም አልጠይቀም? የወንድሙ ስራ ጽድቅ፣ የእሱ ግን ክፉ ስለነበረው። ምኑ ነው ጽድቅ የሆነው? የአቤል በእምነት ማቅረቡ። የዕብራውያን መልክ መጽሐፍ ምዕራፍ 11 ቁጥር 4 ላይ የቃየልስ ያለ እምነት በማቅረቡ እና እግዚአብሔር የኔን የእሱን ተመልክቶ የወደ እኔ ግን ዞር ብሎ አላየውም። ስለዚህ እደፈዋለሁ። ማንን? ታናሽ ወንድሜን አቤልን። አዎ ምን አደረገ? እናት አልሰማችም፣ አባትም አልሰማም። ወደ ሜዳ እንሂድ ብሎት ነው። ሜዳ ላይ ማንም ባላየበት የሰማይ አምላክ ግን ቅዱስ እግዚአብሔር ብቻ በሚያይበት ገደለው። ከዛ ጌታ ወዲያውኑ እንዲህ አለው፣ እግዚአብሔርም ቃየልን አለው ወንድም አቤል ወዴት አለ? ወዴት ነው አለው። እርሱም አለ ይኸውልህ አዳም ሰው ከኤርሚያስ ጀምሮ ሰው ሞታነሰው ብላለች ይላሉ ቀበሮ። ብላቱን ኢትዮጵያ መናገር ሲፈልግ በቀበሮ በአህያ እኔ ከሞትኩ ሰርዶ አይብቀል ብላለች። እንደኔ አማርኛ ስትናገር እኔ ሰምቼ አላውቅም። የእኛ ሀገር አህዮች ሲናገሩ ሰምታችኋል? ከበለዓም አህያ ውጭ እኔ ሲናገር ሰምቼ አላውቅም። እሱም በምክንያት ነው ያንን ሰውዬ እብደቱን ለማገት ጌታ የተናገረው። ቆይ እሱም ላይ ጭራሽ አንድ የምናገረው አለ። የሰራዊት ጌታ እግዚአብሔር በአህያይቱ ተናግሯል ይላል። አልተናገረም አይልም፣ እንደዛ መጽሐፍ አይልም። እሱም ጋር እንደዚህ መጥራት ያለበት ነገር አለ። ጌታ በአህያ እንኳን ተናግሯል። ኧረ አልተናገረም። እህትዬ ዳርያዢ አልተናገረም። እግዚአብሔር የአህያይቱን አፍ ከፈተ እንጂ ብሎ የሚለው እግዚአብሔር በአህያ ተናገረ አይልም። በአህያማ ከተናገረ እግዚአብሔር አህያይቱ ላይ መንፈሱን አኖሯል ማለት ነው። ነቢያት ትንቢት የተናገሩት በእግዚአብሔር መንፈስ ነው። በቅዱሳን ነቢያት ላይ መንፈሱን ስላኖረባቸው የእግዚአብሔር እጅ በእኔ ላይ ነበረች እንዳለ ማለት ነው። ስለዚህ ጌታ በአህያ እንኳን ተናግሯል ይላሉ። የቱ ጋር ነው በአህያ የተናገረው? እግዚአብሔር በአህያ አልተናገረም። ታዲያ ምንድን ያደርገው? አህያይቱም በሰው ቋንቋ ለበለዓም እንድትናገረው ነው ያደረጋት። እግዚአብሔር በአህያይቱ ተናገረ ሳይሆን ብሎ የሚለው አህያይቱ በሰው ቋንቋ ነቢዩን እንድትናገረው አደረገ። እና እግዚአብሔርም አቤልን አለው ወንድምህ ማነው? እግዚአብሔርም ቃየልን አለው ወንድምህ አቤል ወዴት ነው? እርሱም አለ አላውቅ፣ የወንድሜ ጠባቂ ነኝ እኔ ነኝ አለው። ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል። ናግባ ብራዘርዬ፣ ጥያቄ ብልሃል ፍቃዱ። ስለዚህ ኦርቶዶክስ እንደምትለው አይደለም መቃብያን ላይ የጻፈችው። 80ዱን ከማንቀበልበት በጣም ብዙ ነገሮች አንዱ ችግር አለ። ናግባ እኮ አልኩህ። ማን ፍቃዱ? ገና ቅድም ጥያቄ ልጠይቅ ብላኛለህ። ልኬልሃለሁ እኮ ኢንቪቴሽን ልኬልሃለሁ። ፍቃዱ ገስት ላክ፣ ካልሆነ እኔ ልተኛ ነው። ጥያቄ አለ ብለህ ስላልክ ገስት ላክ፣ ወይ ገስት ብትልክ አስገባለሁ። ኢንቪቴሽን ስልክልህ አትቀበልም። ጥያቄ ብለህ ስላልክ ማለት ነው። የኦርቶዶክሳውያን አንዱ ትልቁ ጥያቄ ምንድን ነው? አቤልና ቃየል ሚስት ከየት ነው ያገቡት ይልሃል። ከዝንጀሮ ብለን እንድንላቸው ማለት ነው። ኑና ጠይቁ እንደዚህ አይነት ጥያቄ በደንብ እስኪ አሽርህ ድረስ እነግርሃለሁ። እግዚአብሔርን ቃል እውነት ትልቁ ጥያቄያቸው ነው።
ጴንጤ እኮ መጽሐፍ ቅዱስ አያውቁም ይላል። እውነት ግባና ሞክር። ግጠም ኦኬ፣ መግጠም ነው ገብቶ። እናንተም ልክ ስትገቡ እንደምትጠይቁ እኔም ጠይቃለሁ። ከብሉይ ኪዳን ላይ ጥንክር ያለውን ቆፍጠን ያለውን ሽንት የመጣ ብለህ እንዳትወርድ እንጂ ጠይቃለሁ። እና ይኸው 7 ቁጥር የምጽፈው ወንድም የእስራኤል ባንዲራ ያደረግከው እየላኩላችሁ ነው። አትገቡ። ወንድምነት አለ ቢኒያም አለው ኤርሚ እየተከታተልኳቸው ነው፣ ግን ይጽፋሉ አይገቡም። አዎ እኔ ኢንቪቴሽን ላኩላቸው። አሁን የ7 ቁጥር የሚጽፈው ላኩለት። ስለዚህ ሚዩት እናድርገው አይመስልም አለ ለጽሁፍ ብቻ ከሆነ ያ ፍቃዱ ሰኔ ጎልጎታ አንብቦ 80 ያህዱ ለመጠየቅ በየትኛው ድፍረት ፍቃዱ ገብቷል። ፍቃዱ ገብቷል። ሰላም በለው። እሺ ፍቃዱ እንዴት ነህ? ፍቃዱ ግርማ ሰው ነው። መለከትም ቢነፋ አይሰማም። ሰው ነው የገባለት ወይ? አይ መለከትም ቢነፋ አይሰማም። መላእክት ራሱ ጌታ ሊመጣ ነው ብለው መጀመሪያ መለከትም ቢነፉ አይሰማም። ኦኬ ይሄኛው ፍቃዱ ግን የቅድሙ ፍቃዱ አይደለም፣ ሌላ ነው። ያኛው ፍቃዱ ኦኬ፣ የስም መመሳሰል ነው። ያኛው ፕሮፋይሉ ሌላ ነው። ያኛው 80 ያህዱን ስታጠኑት እርስ በርሱ እንዴት እንደሚጣላ ወንድሞች ናቸው። እርስ በርሱ መጽሐፉ ይጣላል። ከዛ ደግሞ ከብሉይ ኪዳንና ከአዲስ ኪዳን ጋር ይጣላል። ከሁሉም መጽሐፍ ጋር የተጣላ መጽሐፍት ገድላት ድርሳናቱ ከመጽሐፍ ቅዱስ ጋር እንደሚጣሉ፣ ገድላት ድርሳናቱ ከመጽሐፍ ቅዱስ ጋር እኮ ብቻ አይደለም የሚጣሉት፣ እርስ በርሳቸውም ይጣላሉ። ማናቸው? እኛ መምህር ሻውዚን አንዴ ምን አሉ? ገድላት ድርሳናቱ እርስ በርስ ይጣላሉ፣ ሊቃውንቱ ግን ያስታርቋቸዋል አላሉ? እሱም ቪዲዮ የሰማ ሰው አለ እንደኔ? እንዴ ቢኒያም አንተ ነገር አለሙን ተተው ቁጭ ብለሃል። እኔ ነኝ የሚበሳው ሊቃውንቱ ያስታርቋቸዋል አሉ። መምህር ሻውዚን የተናገሩት ማለት ነው። አባ ሻውዜን ሰምታችኋል? ጆ እንዲህ ሲሉ ሳይሆን ሸውዜን ሲሉ ሰምቼ አረብኛ የምችል ሰው ገብቶ እንዲህ ሸውዜን የሚባል አረብኛ የለም ብሎ አናዷቸው ሲናገሩ፣ እሱም ቪዲዮ የሰማ ማን ነው ያለው? እኔ እንትን ውስጥ ወስጄዋለሁ። ምንድን ነው ሃርድ ዲስክ ውስጥ ጨምሬዋለሁ። ማን ነው እሱ ቪዲዮ ያለው? እስቲ እዚህ ውስጥ ያለው ማን ነው? የእኛ ልጆች ገድላት ድርሳናት እርስ በርስ ይጣላሉ፣ ግን ሊቃውንቱ ያስታርቋቸዋል ብለው ያሉት ማለት ነው። ዮርዲ ደግሞ አሁን እሱን ትርጓሜ ውስጥ እንግባ። አንድ ሻውዚን ምንድነው ትለኛለች። የጅና አንድ መነኩሴ ያሉ ጠይቂያቸው ትዬ አንድ ፀጉራቸውን በሙቅ ያጣበቁ አሉ። ባለፈው ምንድነው ሴት ኮረዳ ሲያሽኮረሙ ታዩ ምናምን ነገር እየተባሉ ይወርዱባቸው ነበር ኦርቶዶክሳውያን። ይሄ ሴት ነገር አገራዊ ጦርነት ሳያስነሳ አይቀርም። ያግቡ እንጂ አባታችን ከአንዷ ጋር ይጽኑ እንዴ! እንደ አስተሮ ማርያም ጽዋ ዝም ብለው ያገኙበት እየሄዱ ሊቀምሱ ይከጅላሉ እንዴ? አንድ ባንድ ይግቡ። መድኃኒዓለም እሱን የፈቀደው ያግቡ። መጋባት መልካም ምኝታውም ንጹህ ነው ብሏል እና እሳቸው እንደዛ እየተወራባቸው ነበር። ኦኬ ማን ነበር ስማቸው? ማን ነበረ? በሻውዚን እኮ ያዝናቸው። ስማቸው ማን ነበረ? ለማታውቋቸው መነኩሴውን እኚህ ናቸው። ብንስማማ እንዲህ ይላል። ሻውዚን ነፋይነ ወረመሃ ላቲ አይሳናት ኢና ባሃ ይላል።
እየሰማችሁ ነው? ይህ ማለት ወደ አማርኛ ሲቀየር ከሶስቱ አካል አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል። ባይዘይ ታውቃላችሁ፣ ተጽፎ ተገኝቷል መጽሐፍ ላይ። ድርሳነ ምን ላይ ነበር ቴዲዬ? ታቻል አይደል? ድርሳነ ኡራኤል ላይ ነው ማነው? ራጉኤል ቴዲ እስኪ ስጠኝ እሱ ነገር። መርጌታ ጋር ባለፈው ማነው አንተ ጋር ነው መርጌታ ጋር ስታሳዩት ነበር። ምን ላይ ነው ያለው ቴዲ? ሻውዚን ምን ላይ ነው የተጻፈው? ነፋሃይነ ሻውዚን ድርሳነ ጽዮን ላይ ነው ይፍታ። አዎ ድርሳነ ጽዮን ድርሳነ ጽዮን ላይ ነው። ልክ ነው፣ አስታወስኩት። ነፋሃይነ ሻውዚን እስላሞቹ የሆነ እኮ ጊዜ አጨሱት ሶሻል ሚዲያውን። በአረብኛ ሁሉ ቀረርቶ ሽላላ ሁሉ ሲሰማ ነበር። አረ እንዲህ አይነት አረብኛ አናቅም ብለው ጽሁ በአረበኛ እንዲህ ይላል። ሻውዚን ነፋሃይነ ወረመሃ ላፊ አይሳናቲና ባሃ ይላል። ትርጉም እየሰማችሁ ነው? እየሰማን። ይህ ማለት ወደ አማርኛ ሲቀየር ከሶስቱ አካል አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይልና ኋላ ከመጣ በኋላ ድንግል ሰደቀት ከሊማ ድንግል በድንግልና ወለደች። ይህንን አጣም መጻፎ እጠ ነው። ይህን ግን ከአንተ ቃልና ከኔ ቃል ወጥቶ ተደፋፍሮ ያነበበ ጽሁ በአረበኛ እንዲህ ይላል። እኚህ ናቸው ገድላት ድርሳናት ቢጣሉም እዚህ ጋር አውጥተውባቸዋል። ስንት ነው የአባታችን ሙሉን ስታነብ ታገኘዋለህ። ዝም ብለህ አሁን ሙሉን ስታነበው ላይ ተጽፏል ብዬ ቴዲ ይህን መጽሐፍ ላከውሽ ያለኝ አይመስለኝም። ድርሳነ ጽዮን አለኝ እንዴ? አሮን አይቼው እነግርሃለሁ። አይ ቲንክ ድርሳነ ማርያም፣ ድርሳነ ኪዳነ ምሕረት፣ ለሃ ማርያም ልኮልሃል። ምኑን? ኦኬ ብሩኬ እሱ እኮ ይወዳል እንደዚህ አይነት ሻውዚን ነገር አለ እንዴ? ኦኬ ነው እንትን ሻውዚን ብለው አስተምረው ነበርና ምን ማለት ነው? የምን ቋንቋ ነው? አረብኛ ነው ሲሉን ሰምቼ ነበረ። ኖ ብሩኬ እንትን ከላክ አይቀር ገድላት ድርሳናት እርስ በርሳቸው ይጣላሉ፣ ሊቃውንቱ ያስታርቋቸዋል ብሎ የሚለውን ላክልኝ ፈልገህ እስኪ። እንደዛ አይነት አረብኛ አለ ወይ? እርሶስ አረብኛ ይችላሉ ወይ? ይሄ ነው ጥያቄ። ይቀጥላለሁ። አንድ ጥያቄ አለኝ ሌላ። እኔን ሳይሆን አባታችን አባ ኪዳነ ማርያምን ጠይቋቸው ሄዳችሁ። ስለዚህ ሰው አያውቁትም። እሳቸውን ጠይቋቸው አልኩኝ። አባት እያለ ልጅ አይመልስም። ለመሀል ሊቅ እየተናገር ደቂቅ ይላል መጽሐፍ። እሳቸውን ጠይቋቸው። አባት እያለ ልጅ አይመልስም። ታዲያ ለምንድነው እንትና ከሲዲ በኩል እያሉ ዘማርያም ይመልስ ብላችሁ የምትሉ? አይተዋል ሳይንሱን ራሳቸው ተናግረውት የተናገሩትን አይመልሱ። ዳጊ ነው እንደዚህ አይነት ነገር ያስተማሪ። ወዲያው እሱ ይመጣለታል። ወዲያውኑ ማለት ነው። እኔ መጣልኝ ማለት ነው። አባት እያለ ልጅ የማይመልስ ከሆነ ለምንድነው ልጆቹ መልስ እያለ 12 እና 13 ጎረምሳ ዲቤት ጥሪ ያቀረበልኝ? ይታሰብበት። ለማንኛውም እሺ እርሶ ነው እኮ እንትን ያሉት። ሰምተሽ ሊሆን ይችላል። እኔ ደግሞ እሳቸው ሰምቻለሁ። እሳቸውን ጠይቋቸው። እርሶ ሰው ሰምተው ነው ያስተማሩት? መምህር ሳያውቁ ሰምተው ብቻ ያስተምራል? ከዚህ በፊት ተጠይቀው እነሱ አያውቁትም እንጂ አረብኛ ነው ሲሉ ነበረ። አዳምጪኝ። ይሁን መምህራን ከመምህሩ ተምሮ ነው የሚያስተምረው። ከመምህሩ ተምሮ መምህሩ ያስተምራሉ። እውነትህን ነው። አንተ ኮሜንታተር ማለት
ቢፐርሰን ተያይዘን ማለቃችን ነው። እኔም ልተኛ እኔም አብሬ ከነዚህ ቤተሰብ ውስጥ ገብቼ የምበጠብጥበት ምክንያት አይታየኝም። ነካክታችን ወደዚህ ትልቁ ላይ ሆነ እንደምነት ትልቁ ላይ ረጅም ሰዓት ያስኳችሁ። ኤኒዌይ ነካክታችን አንድ አይና ሰውዬ ግድ ይሄ አንድ ሰላም ለኪ ያስፈልገዋል። እንዲህ አይነት ነገር ቢያዩ አባቶች እንዴ አንድ ሰላም ለኪ ይበሉ። አባታችን ነው ብለው ሰላም ለኪን ዘንሰግድ ነው ለኪ ማርያም ምን አስተበቋቂ ማረው የናዊ ተማፀን ለኪ በእንታና ምኪ ወያቄ ማቡኪ ማህበረን ይሁን ድንግል አርኪ ብሎ ሳይል አያድም። ይሄንን እስቲ ያሳዩአቸው ለአባቶች። በእውነት ለንሳ አባቶቻችሁ ስክሪንሾት አድርጉና አሳዩአቸው። ነው ጽሁፉን አንሳው ነው ወንድምነት ስክሪንሾት አድርጋችሁ አሳዩአቸው። ስክሪንሾት አድርጉት። ንስሐ አባቶች ካሏቸው አሳዩአቸው። መምህር ጅብሪል ይባላሉ ብላችሁ እንትን በሏቸው። እኔ በህይወት ዘመኔ እንደዚህ አይነት አለባበስ አላየሁም። እኛ እኮ ሀገር ቤት ራሱ ምንድነው በርኖስም ምናምን ነገር እንደዚህ ለብሰን አድገናል። እንዲህ አይነት አለባበስ እኔ አላየሁም። እና ለማንኛውም ጠንቀቅ በሉ። እንደ ጎልያድ ለብሶ መምጣቱ ነው። እና ጸጋና ሰላም ይብዛላችሁ። አንደኛ ነገሥትን አንደኛ መቃብያን ምዕራፍ 23ን እንኳን ማነሳው ወንድምነት ዳግሻዬ ቴንኪው። ተባረኩ። ሰላም ሁኑ። እኔ ልተኛ ነው ልለያችሁ ወገኖች። የነገው ሰዓት ኮንፈርም ተደርጓል እየጠየቁም ያሉ ኮመንት ላይ ወይስ ኖ? ነገ እኮ ቅዳሜ ነው በእናንተ፣ በእኔ እሑድ ጠዋት ነው ምሽት ማለት ነው። ነገ ምሽት ላይ ነው በኢትዮጵያ፣ በእኔ እሑድ ጠዋት። ለእኔ ነገ ገና ቅዳሜ ነው እኮ በተለመደው ሰዓት በኢትዮጵያ 2 ሰዓት እንደማለት ነው። ለማንኛውም እዛው አካባቢ ዞር ዞር እንላለን። ግን በሰማይ በምድር ነው አስምለው ሰርዙት ብለው ያሉት ቀሲስን ማለት ነው። ስጠረጥር አይሆንም ብዬ ነው የማስበው። እንደ አገሩን የተረባረበባቸው እንዳያደርጉት አባታችን ብለው። ስለዚህ በድምፁን በመስማት እንቀጥላለን ማለት ነው። እንደ መርሃ ግብሩ እንደዛ እሱን ወንድማችን መሳይና እህትየው ናቸው ያዘጋጁት። ሜርሲ ቅድም እንደነገሩን ለቅዳሜ ብለውናል። ቅዳሜ እንጠብቃለን የሚሉን መስማት ማለት ነው። ጌታ ይባርካቸው። እኔ ምንም አላውቅም እንደዚህ እንዳዘጋጁ እንደነበር፣ ግን ጌታ እግዚአብሔር ይባርካቸው። ቴንኪው። ተባረኩ። ሰላሙን ወገኖች፣ ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ተባረኩ። ሰላሙን ተባረክ። መልካም ለላመዳሽ ሰላም ደረ እሺ። ጆኒዬ እንዴት አለ? ሰላም ነው? እግዚአብሔር ይመስገን። እንዴ ሺዣንዡ ነው ምናምን ሺዣንዡ ነው እያወክ ነው ዝም ያልከን እንዴ? አባ ሸውዜን ሸውዜን ታሪክ ብዙ ነው። ይገባሉ እኮ ላይቭ ይገባሉ፣ አልፎ አልፎ ይገባሉ እኮ ላይቭ። ስማቸውን ረሳሁት እንጂ ትክክለኛ ስማቸውን ላይቭ ይገባሉ። ላይቭ ላይ እንዴ ተጠይቀው ራሳቸው ያብራሩትን ተጠይቀው አባት ይመልስ ይላል እንዴ? አባ ኪዳነ ማርያም ይመልስ አባት እያለ ልጅ አይመልስም አሉ። እኔ አላቅም ነው ነገሩና፣ እንደውም ካገኘሁት ቆይ እንትን ሼር የሚያገኘው ሰው ሼር ያደርግልናል። አንድ አረብኛ የሚችል ልጅ ሙስሊም መሰለኝ ኢንፋክት እሱ ተጠይቆ ሁሉ እኮ ቀርቦ አይ እንደዚህ አይነት አረብኛ የለም ብሎ በጣም እየሳቀ እንደዚህ አይነት አረብኛ የለም አለ። ቃሉም የለም እንደ የድሮም አረብኛ እንደ ኮን ግሪክ እንደሚባለው ምናምን ኮን አረብኛ ኮን ምናምን የሚባል ነገር የለምና ዝም ብሎ ያው እንግዲህ የድግምት ስም ነው ብለን ነው የምንገምተው እኛ። እንደዛ ነው። አይ ቢያውቁት ለነገሩ እሳቸውም ይመልሱት ነበር።
ስላላወቁት ነው እንጂ መልሱ ቢታወቅ የግድ ይመልሱት ነበር። ራሳቸው ነው ያስረዱት። እና በጨበጣም ጀምረዋል ማስተማር ማለት ነው። በጨበጣ ያለ ማስረጃ መሬት ላይ ያለችው ያው እንዲህ አይነት ነገር እኮ ነው ያላት። የቲክቶክ ነው ትንሽ ከወንጌል አማኙም ከሚደረግበት ግፊት የተነሳ እንዲህ አይነት ነገርን ያው ማስረጽ ምንም የሚችልበት ሁኔታ የለም። መሬት ላይ ያለው ግን ስቲል ገና ወደኋላ ነው እና እውነተኛውም እሱ ነው ደግሞ እዛ ጋር ሚሊዮኖች የሚከተሉት 90% የሚከተለው መሬት ላይ ያለው አባ ሾዘን አይነቱን ነገር ነው። ሞስት ኦፍ ዴም እንደዛ ናቸው ያሉት። እሺ ምንድነው ቀጥላለሁ? መርሃ ግብር ትላለህ ዳግያ አለ። ምናልባት ግን እዛች ቅድም ኤርሚ ያነሳቸው የአፖክሪፋ መጽሐፍት የሚባሉት እነዚህ ተጨማሪ 15ቱ ላይ ትንሽ ነገር ለማለት የፈለኩት ነገር አለ። ሚኒዬ የብሉይ ኪዳን